በምን ያህል ታሳድዳለህ ዕውቀትን ጥበብን ማስተዋልን በተግባር በህይወታችን እግዚአብሔር አንደኛ ነው ወይ? ለግለሰብ ከራራችሁ ከራሳችሁ ላይ አድርጉ እግዚአብሔር ወደ መረጠው ስፍራ ውሰደው ይላል። መጀመሪያ ለድሆች ለምኖች ነበር በኋላ ግን ግልጽ ነው ይያልካል ገንዘብ የምትሰጡት ስለረከሰ አይደለም። እንደሱ አይነት አስተሳሰብ ጣሉ እግዚአብሔር አይወደውም። እኔ ገንዘብ ለኔ ምንም አይደለም ስለዚህ ይሄው ኖ በማለዳ ያልነበራችሁ ለእናንተ ያን ቃል ሳምራይዝ አድርጌ ለመናገር ሞክራለሁ። በህይወታችን ጧት አንድ ምስክርነት እየሰማን ነበርና የምትመሰክረው እህት አንድ መልካም ነገር ሁሉ ጊዜ የምንለውን ተናግራለች። የእግዚአብሔርን ቃል ኃይል በህይወታችን እስካልተለማመድነው ድረስ ከኛ ጋር አልተዋሃደም ማለት ነው። እንዲዋሃድ ደግሞ የመጀመሪያው ነገር ማወቅ ነው። ማወቃችን እስክናደርገው መሆን አለበት። ስለዚህ አንድ መርህ አለ የእግዚአብሔርን ቃል እወቅ እስክታደርገው ድረስ እወቀው። እስካላደረግነው ድረስ ኢንፎርምድ ነን ማለት ነው። መለወጥ የሚመጣው ስናደርገው ነው። መስማት የመጀመሪያ እርምጃ ነው። መለወጥ የሚመጣው ግን ማድረግ ስንጀምር ነው። ስለዚህ ኢንፎርሜሽን መስማት ወደ ትራንስፎርሜሽን እንዲያመጣን ካስፈለገ በመካከል ያለው ነገር ቃሉን ተረድተን ወደ ማድረግ መሄድ ነው። ከማድረግ በፊት በተፈጥሯዊ ሁኔታ እግዚአብሔር ሲፈጥረን የምንረዳ ሰዎች አድርጎ ፈጥሮናል። ጎናችሁ ያለውን ሰው የእውቀት ሰው ነህ በሉት። ምንም ማለት የእውቀት ሰው ለመሆን ሰው መሆን ነው የሚያስፈልገው። PhD ምናምን አይደለም። ሰው ኢንተለጀንት ቢንግ ነው። እግዚአብሔር የሰው ህይወት እንዲሰራ የፈጠረው ሰው ገብቶት ተረድቶ አውቆ ከዛ ያን የተረዳውን ያወቀውን ነገር የራሱ አድርጎት ወደ ተግባር እንዲለውጠው አይነት ፍጡር አድርጎ ነው እግዚአብሔር ሰውን የፈጠረው። አሁን በቤተክርስቲያን ውስጥ ያለው ከዛ ትንሽ የሚቃረን ነገር ምንድነው ብትሉ ሰዎች መረዳትን አይደለም የሚፈልጉት መሰበክን ነው የሚፈልጉት። ማለት የሆነ ስሜታቸው እንዲሸነፍ ይፈልጋሉ። የስሜት መሸነፍ ሳይሆን የአእምሮ መለወጥ ነው የሚያስፈልገው። እና በተለይ በእኛ አገር ትልቁ ችግራችን ቤተክርስቲያን ውስጥ ያስተሳሰብ ለውጥ ሳይሆን የስሜት መነካት ይቀድማል። እና በጣም ጉባኤው እግዚአብሔር አለ ተዳሰስኩ ተነካሁ ምንለው ስሜታችን ሲነካ ነው። የስሜት መነካት ግን የህይወት ለውጥ ላያመጣ ይችላል። የአእምሮ ማለት ያስተሳሰብ እንደዚህ አስብ ከነበረ ወደዚህኛው ሐሳብ መምጣቴ አስቤው ማላቀውን ማሰብ መጀመሬ አውቄው ማላቀውን ነገር ማወቅ መጀመሬ ነው አዲስ ለውጥ በህይወቴ ይዞ የሚመጣው። ካልሆነ ግን ስሜቴ መነካቱ ጊዜያዊ የሆነ ስነ ልቦናዊ ህክምና ነው የሚሆነው እንጂ ቋሚ የሆነ ለውጥና ፍሬ ሊያፈራ አይችልም። ስለዚህ የህይወታችን ለውጥ የሚጀምረው ከአስተሳሰባችን ለውጥ ነው። አስተሳሰባችን ካልተለወጠ ማለት ምን ማለት ነው? አዲስ አስተሳሰብ ድሮ በመናስበው ፋንታ ከሌለን ሌላ አዲስ ለውጥ በህይወታችን ሊመጣ አይችልም። ስሜታችን እየተነካ ደስ እያለን ሁሉ ጊዜ የምንሄድ ነገር ግን ያልተለወጥን ሰዎች እንሆናለን። ስለዚህ የምንሰማቸው በተለይም እዚህ ቦታ ላይ የምንሰማቸው የእግዚአብሔር ቃል እውነቶችን በደንብ መስማት የሰማነውን ደግሞ በራሳችን መረዳት ብንችል እንደገና መጻፍ በህይወታችን እንዴት እንደምንተገብረው ማቀድ እርምጃ መውሰድ ያስፈልጋል። መጽሐፍ ቅዱስ ምን ይላል? በያዕቆብ መጽሐፍ ላይ መልእክት ላይ የእግዚአብሔርን ቃል እየሰማችሁ ራሳችሁን የምታስቱ አትሁኑ ቃሉን የምታደርጉ ሁኑ እንጂ ይላል። እና ምን ይላል? ነፍሳችሁን ማዳን የሚችለውን የእግዚአብሔርን ቃል በየዋህነት ተቀበሉት ይላል። የመንፈሳችን መዳን እግዚአብሔር ይመስገን አንድ ጊዜ ሆኗል ተከናውኗል። ጌታ ኢየሱስን ስንቀበል መንፈሳችን ወዲያውኑ የእግዚአብሔር መንፈስ ገብቶ ሕያው አድርጎታል። ከሞት ወደ ሕይወት ተሻግረናል።
ግን በዚህ ምድር ላይ ውጤታማ ምን ሆነው በመንፈሳችን ዳግመኛ ልደት አይደለም። የመንፈሳችን ዳግመኛ መወለድ ባለ ዕድል ባለ መብት የእግዚአብሔር መንግስት ወራሾች የመሆን እድል ነው የሰጠን። በዚህ ምድር ላይ የሚሳካልን የሚከናወንልን በአእምሮአችን መታደስ መጠን ነው። ይሄ ምድር ያለ አእምሮ አይሰራም። በመንፈስ ብቻ አይሰራም፣ በስጋ ብቻ አይሰራም። ኢቭን በአእምሮ ብቻም አይሰራም፣ ስጋ ይፈልጋል። ስለዚህ አእምሮአችን ካልታደሰ በመንፈሳችን ዳግመኛ መወለዳችን የእግዚአብሔር ልጆች መሆናችን ብቻውን በዚህ ምድር ላይ ውጤታማ አያደርገንም። ጌታ ኢየሱስ ዳግመኛ ካልተወለድክ በቀር ወደ እግዚአብሔር መንግስት አትገባም ነው ያለው አይደለም? ዳግመኛ ልደት የእግዚአብሔር መንግስት ዜጎች ያደርገናል። ምድር ላይ ግን እግዚአብሔር ያለንን ሆነን ታደርጋላችሁ ያለን አድርገን ይኖራችኋል ያለን ኖሮን ማለፍ ከፈለግን በአእምሮአችን ላይ መስራት ይኖርብናል፣ በአስተሳሰባችን ላይ መስራት ይኖርብናል። ለዚህ ደግሞ ትልልቅ ዩኒቨርሲቲ መሄድ አያስፈልግም። ማለት መማር መልካም ነው፣ ግን እግዚአብሔር በቤተ ክርስቲያን ውስጥ የቃሉን ፍች ብርሃን አስቀምጧል። ሐዋርያትን፣ ነቢያትን፣ አስተማሪዎችን፣ መጋቢዎችን የሰጠው እኛ ሁላችን የእግዚአብሔር ልጅ ኢየሱስ ክርስቶስን በማወቅ ወደሚገኝ የእምነት አንድነት እንደርስ ዘንድና ለበጎ ስራ ደግሞ እንታጠቅ ዘንድ ነው። መልካም ስራ የመስራት አቅምና ብቃት ይኖረን ዘንድ ነው። ስለዚህ ነቢያትን እግዚአብሔር በዩኒቨርሲቲ ሳይሆን በኮሌጅ ሳይሆን ሐዋርያትን፣ አስተማሪዎችን ያስቀመጠው በቤተ ክርስቲያን ነው። በትክክል የሚያስተምሩ ካሉ እነሱን መስማት እና የህይወትን ስርዓት ማወቅ፣ ህይወት እንዴት እንደሚሰራ፣ ነገር እንዴት እንደሚሰራ ማወቅ፣ መርሆችን ማወቅ፣ መለኮታዊ መርሆችን ማወቅ ህይወታችን የማይነቃነቅ ይሆናል ማለት ነው። አለዛ ግን ስሜት ብቻውን ስሜት መልካም ነው፣ ህይወትን በደስታ እንድናደርግ ያደርጋል። አሁን እግዚአብሔር ሁሉን ነገር ጠቃሚ ብቻ ሳይሆን ውብ አድርጎታል እና ምግብም ለሰውነታችን ጠቃሚ ብቻ ሳይሆን ጣፋጭ ነው አይደለም? መልካም ሽታ አለው። አበቦችም እንደዚሁ ሁሉን ነገር ከፈጠረበት ዓላማ በተጨማሪ ለደስታም እንዲሆን አድርጎታል። ደስታ ግን ዋና ነገር አይደለም። ከደስታ ያለፈ ምግብ ዋና ነገሩ ሽታው አይደለም። ምግብ ዋና ነገሩ ጣዕሙ አይደለም። ለብዙዎቻችን ጣዕሙ ስለሆነ ነው እየሞትን ያለ ነው። የምግብ ዋና ነገር ጣዕሙ ስለሆነ ብለን እንዴ ጣፍጣል እኮ ብለን እንመላለን፣ ይገለናል ማለት ነው። ግን የምግብ ዋና ነገሩ ጣዕም አይደለም። ጣዕም እንዲኖረው ደግሞ እግዚአብሔር ናቹራል የሆኑትን ፍሩቶችን ብታዩ ጣዕም አላቸው፣ መልካም መዓዛ አላቸው። ስሜትም እንደ ጣዕም ነው ማለት ነው። ስሜትም እንደ ሽታ ነው፣ እንደ ጣዕም ነው። ዋና ነገር አይደለም። ዋናውን ነገር እንድንወደው የሚያደርግ እንድናደንቀው የሚያደርግ ለዋናው ነገር ውበት የሚጨምር ነው እንጂ ዋና ነገር አይደለም። ስሜታችን የሚሰማን ስሜት ሁሉ እምነት አይደለም። ስሜት እውነት አይደለም። ስሜት ተጨባጭ አይደለም። ስሜት ግን እምነትን ግን ውበት ይሰጠዋል፣ ድምቀት ይሰጠዋል። ስሜት ላይ የተገነባ ህይወት እውነተኛ ህይወት አይደለም። ቸርች ምንድነው ልናደርግ ምን ሄደው? ስሜት አስፈላጊ ነው፣ ግን ዋና አይደለም። የህይወት መሪ አይደለም። በስሜት መሳካት አይቻልም። በስሜት መከናወን አይቻልም። በስሜት መፈወስ አይቻልም። በእምነት ነው መፈወስ የሚቻለው። ዛሬ እንደተፈወስኩ ተሰምቶኛል እንላለን፣ ግን ሳንፈወስ እንመጣለን። ስሜት ነው ያ። ሁሉን እግዚአብሔር የሆነ ነገር ጸሎቴ እንደተሰማኝ ተሰምቶኛል እንላለን፣ ጸሎት መልስ የለም። ስሜት ነው የተሰማን። እምነት ስሜት አይደለም። አንዳንዴ ደግሞ ምንም አናምን ይመስለናል፣ ግን አምነናል። ነገሩ ሲሆን እናየዋለን። ብዙዎቻችን ፎሎ የምናደርገው ስሜታችን ነው። የህይወት አንኳሩ ምሰሶው ዋናው ነገር ስሜት ሳይሆን እውነት ነው። ስለዚህም ነው እውነትን ታውቃላችሁ፣ እውነትም ምን ይላችኋል? አርነት ያወጣችኋል። ከምንድን ነው አርነት የሚያወጣችሁ? ስሜትን ተጠቅሞ ማየትን፣ ማሽተትን፣ ማዳመጥን፣ መዳሰስን ተጠቅሞ ከሚያታልላችሁ ነገር ከዛ ነገር እውነታ ነፃ ያወጣችኋል። አዳም እና ሔዋን የተታለለችው በሰማችሁና ባየችው ነገር ነው።
ዛፉ ለማየት የሚያምር ለመብላት የሚያስጎመጅ እንደሆነ አየች፣ በላች። እውነት ሲመጣ ግን ከምታዩት ከስሜት ባሻገር ነገራችሁን ይለውጣል። ስቴብል የሆነ ህይወት ማለት የተረጋጋ ወጥ የሆነ ህይወት መኖር የምንችለው ከስሜት ስንወጣ ነው። እምነትና ስሜት አይገናኝም፣ በፍጹም አይገናኝም። ብዙ ጊዜ እምነት የምንለው ስሜታችን ነው። እምነት ግን ስሜት አይደለም፣ መንፈሳዊ ነገር ነው እና ለስሜታችን ራሱ ማንረዳው ነው። ለዛ ነው አንዳንዴ እንዴት እንደሆነልኝ አናውቅም እንላለን፣ ግን በዛ ጊዜ አምነናል። ማመናችን ነው ያላወቅነው። ለምን? ስሜት ስላልሆነ። የሆነ ስሜት አልተሰማንም፣ ግን እግዚአብሔር ታምራት በህይወታችን አድርጓል። ክብር ለስሙ ይሁን። ስለዚህ እውነትን ማወቅ በጣም ያስፈልጋል። በእግዚአብሔር ቃል ውስጥ የምንመራባቸውን እውነቶች፣ ገንዘባችን የሚመራ፣ ግንኙነታችን የሚመራ፣ ከእግዚአብሔር ጋር ያለን ግንኙነት የሚመራ፣ ህይወታችን በአጠቃላይ ስራ እንነግዳለን፣ ንግዳችን የሚመራ፣ ስራ ወተን ሰርተን እንመጣለን፣ እሱን የሚመራ የእውነት ቃል ያስፈልገናል። እናመልካለን፣ አምልኳችን የሚመራ፣ ከእግዚአብሔር ጋር ህብረት አለን፣ ያን ህብረታችን የሚመራ እውነት ያስፈልገናል። ጌታ ስሙ የተባረከ ይሁን። ስለዚህ ዛሬ ብዙዎቻችሁ ስራ አላችሁ፣ ትነግዳላችሁ፣ ገንዘብ ታገኛላችሁ፣ ህይወትን ትኖራላችሁ። ግን ከምትኖሩት ህይወት ውስጥ ምን ያህሉን በእግዚአብሔር ቃል መርህ ነው የምትኖሩት? መርህ ማለት የማይሻር ነው፣ ገዢ ነው፣ አይገዛም። መርህ ገዢ ነው። ለዛ ነው መርህን የሚከተሉ ሰዎች አሸናፊ የሚሆኑት። በምንም ሁኔታ ውስጥ የማይለወጥ ነው። ስሜት ተለዋዋጭ ነው። ደስ ብሏችሁ ከሆነ ለምሳሌ በልታችሁ ምናምን አይታችኋል፣ ስንበላ ደስ ይለናል። ለምን? የረሃቡ ስሜት ነጅም ይሄ ሆዳችን አምጣ የሚለው ምስኪንነት አንዳንድ ጊዜ ሲርባችሁ በጣም ምስኪንነት ሊሰማችሁ ይችላል። ሆዳችሁ ባዶ ሆኖ ሁሉ ነገር ባዶ የሆነ ሊመስላችሁ ስሜት ነው እሱ። ልክ ስትበሉ ደግሞ ሁሉ ነገር የሞላ ሊመስላችሁ ይችላል፣ እሱም ስሜት ነው። እውነታ ግን ሌላ ነው። መርህ ደግሞ ከነዚህ በላይ ነው። መርህ ስሜቶችን ይገዛል፣ ጊዜያዊ ነገሮችን ይገዛል። ፋይናሊ ውጤቱን የምታዩት የመርሁን ውጤት ነው የምታዩት፣ የስሜቱን ሳይሆን የመርህን ውጤት ነው መጨረሻ ላይ እጃችሁ ላይ ሲገባ የምታዩት። በእግዚአብሔር ቤት ስንሰበክ ትምህርት ሲሰጠን ስሜታችን ኢንተርቴን የሚያደርገውን ብቻ ይዘን መሄድ የለብንም። ዛሬ ከምማረው ነገር ተግባራዊ ላደርገው የሚገባና ህይወቴን የሚለውጥ ነገር ምንድነው ያለው የሚለውን መጽሐፍ ቅዱስንም ስናነብ እንደው እኮ ይገርማል የሚለውን ከመገረም ማለፍ አለብን ማለት ነው። መገረም ብቻ በቂ አይደለም። መጽሐፍ ቅዱስ ላይ ብዙ የተገረሙ ሰዎች አሉ። ህዝብ ተገርመዋል። ህዝብ ሁሉ ግን አልዳነም። የተገረመው ሁሉ አልዳነም። በኢየሱስ ማዕት ህዝብ ተገርሟል። የዳኑት ግን ያመኑት ናቸው፣ የተገረሙት አይደሉም። ለማመን ደግሞ የሆነ እውነት ገብቷቸዋል። ኢየሱስ የሚባል አዳኝ መሆኑ ስሜት ሳይሆን እውነት ሆኖ ገብቷቸዋል። ስለዚህ እርምጃ ወስደዋል። በሱ ላይ ራሳቸውን ጣሉ፣ ተማመኑት፣ ዳኑ። ሌሎቹስ ጥሩ ስሜት ተሰምቷቸዋል። በተሰማቸው ጊዜ ንገስብን ብለዋል፣ ሰልጠንብን ብለዋል። አይታቸዋል። እኛም በህይወታችን ብዙ ጊዜ ጥሩ አምልኮ ሲኖር፣ መንፈስ ቅዱስ ሙቭ ሲያደርግ፣ ጉባኤው መልካም ሲሆን አልቅሰን ንገስብኝ፣ ሰልጥንብኝ፣ ወደ ፈለከው መንዝረኝ፣ ላከኝ ብዙ እንላለን። እሺ ጉድ ጥሩ ነው። ነገር ግን መውደዳችሁን በህይወት ዘመናችሁ አሳዩ። ጌታ ይመስገን። እሱ እውነት ነው። ከዚህ ስትወጡ፣ ቻሌንጅ ስትሆኑ፣ ፈተና ሲመጣባችሁ፣ ገንዘባችሁ ሲነካ፣ ስራ በር ሲዘጋ፣ የተለያዩ ነገሮች ግልብጥብጥ ሲሉ ያኔ ነው በእውነት መቆማችሁና በእውነት ላይ አለመቆማችሁ ስሜት ብቻ እንደሆነ የሚያሳየው። ስለዚህ መቀየር አለብን እያልኳችሁ ነው። በጸሎት እንዳልነው ደግሞ አንድ ነገር ልጨምራችሁ። ሁልጊዜም እግዚአብሔር አምላክ መጀመሪያ ወደ ሰው ህይወት ሰውየውን ከመፈወሱ በፊት፣ ሰውየውን ከመባረኩ በፊት፣ ሰውየውን ወደ ያዘለት የበረከት አዲስ ክልል ከማሻገሩ በፊት በእግዚአብሔር ትክክለኛ ስርዓት የሚልከው ቃሉን ነው። ለዚህ ነው መጽሐፍ ቅዱስ ቃሉን ላከ፣ ፈወሳቸው። ይሄ መፈወስ የሚባለው ሪስቶር ማድረግ ማለት ነው እና ደግሞ ከጥፋታቸው
አዳናቸው። ከጥፋት ለማዳን ወደ ጤነኛ ሁኔታ ለመመለስ እግዚአብሔር አስቀድሞ አይ ቲንክ መዝሙረ ዳዊት 107 ቁጥር 20 ነው ያለው። መጀመሪያ የሚልከው ምኑን ነው? ቃሉን ነው። እግዚአብሔር ከሆነ መጀመሪያ የሚልከው ቃሉን ነው። ሰው ከሆነ ነው ሌላ ነገር ይዞባችሁ የሚመጣው። እግዚአብሔር ግን በመጀመሪያ ቃሉን ነው የሚልከው። የመጀመሪያው እግዚአብሔር በዘር ያምናል። ባለፈው ስለ ዘር አውርተናል አይደለ? ስለዚህ መጀመሪያ እግዚአብሔር መለኮታዊ ዘር በሕይወታችን ይዘራል። ከጤንነት በፊት የጤንነት ዘር ይዘራል። ከፋይናንሻል ብሬክስሩ በፊት የፋይናንስ ሲድ ይዘራል በውስጣችን ላይ። ከአገልግሎት ፍሬያማነት በፊት ዘር ይዘራል እግዚአብሔር በልባችን ውስጥ። ልባችን የነገ ማሳ ነው፣ እርሻ ነው። ሕይወታችን ከልባችን ነው የሚፈልቀው። ለዚህ ነው መጽሐፈ ምሳሌ 4:23 ላይ ልብህ የሕይወት መውጫ ነውና ልብህን አጥብቀህ ጠብቅ፣ እንደ እርሻ ውሰዱት። ልብህ እርሻ ነው እንደማለት ነው። ስለዚህ የልብህን ማሳ አጥብቀህ ወይም በትጋት ዲሊጀንትሊ ነው የሚለው ጋርድ ዩር ሃርት። ልብህን አጥብቀህ ጠብቅ። የሕይወት መውጫ እሱ ነው። ነገ የምትሆነው ነገር ሁሉ የሚበቅለው ልብ ውስጥ ነው። አንድ ጥሩ አባባል አለ። በአእምሮ ውስጥ የሚያልፈውን ሐሳብ ችላ አትበለው፣ ነገ ምን ሆኖ ሊመጣ እንደሚችል። በልባችን ውስጥ የሚመጡ ሐሳቦች ሁሉ ነገ የምናጭዳቸው ናቸው። ስለዚህ የእውቀት ትልቁ ጥቅም እዚህ ላይ ነው። ኦኬ እንደዚህ ከሆነማ አጥብቄ በትጋት መልካሙን የእግዚአብሔርን ቃል ልቤ ላይ መዝራት አለብኝ ማለት ነው። ከዛ የእግዚአብሔር ቃል አጥብቄ የዘራሁት በትጋት ልቤ ላይ የዘራሁት ቃል ነገ አድጎ ፍሬ ያፈራል። መለኮታዊ ዘር ስለሆነ ደግሞ አይበሰብስም። ጌታ ስሙ የተባረከ ይሁን። እንዴት እንደምነግራችሁ ባላቅም በዚህ ጉዳይ የግል የቤት ስራችሁ አድርጉት። ለዚህ ነገር ቶፒካል ባይብል ስተዲ መልካም ነው ማለት በርዕስ መጽሐፍ ቅዱስን ማንበብ መልካም ነው ማለት እንዳለ አንብቡ፣ ግን ደግሞ በርዕስ አንብቡ። ለምሳሌ በሕይወታችሁ እግዚአብሔር እንዲዘራውና እንዲያበቅለው የምትፈልጉት ነገር ምንድነው? ለውጥ የምትፈልጉት የደከመ የሕይወታችሁ ክፍል ምንድነው? ትዳራችሁ ነው? የደከመ የእምነታችሁ ክፍል ምንድነው? ጸሎታችሁ ነው? የደከመ የሕይወታችሁ ክፍል ፋይናንሳችሁ ነው? የደከመ የሕይወታችሁ ክፍል ምንድነው? አንደኛ በዛ ጉዳይ ላይ የሚሰጠውን ትምህርት ፕሮፌሲ አይደለም ማለት እኔ ፕሮፌሲ ጠልቼ አይደለም፣ ግን አያዛልቅም። በሉ እስኪ አያዛልቅም በሉ እስኪ። ትንቢትም ተነግሮ መልሰህ እዛው ነው የምትሆነው፣ ለውጥ የለውም። እግዚአብሔር ከሱ ጋር እንድንሰራ አድርጎ ነው የፈጠረን። በማስተዋል እንድንሰራ ተደርገን ነው የተፈጠርነው። ትንቢት መልካም ነው፣ ግን ዘላቂ የእግዚአብሔር ስርዓት አይደለም። ትንቢት ምን መሰላችሁ? ወድቃችሁ ከሆነ ትንቢት ማለት አንድ ሰው እንደው አክት የሚያደርግልኝ እዚህ ቢወድቅ አንድ ሰው መጥቶ ኬር ማያደርግ እዚህ ጋር መጥቶ እሺ ዘይት የሚወስድ ብል እኮ አሁን ሰው ይሮጣል። እሺ ዘይት የሚወስድ ተባረክ። አሁን ይሄ ወንድም ወድቋል። ትንቢት ምንድነው የሚያደርጋችሁ? ይሄ ወንድም መራመድ አይችልም፣ መሄድ አይችልም። ትንቢት ከወደቃችሁበት ነገር ያነሳችኋል። በቃ ከዚህ ያለፈ ምንም ነገር ስሙኝ በደም ይሄ ምሳሌ አይረሳችሁ። ተነሳችሁ፣ ከዚህ በኋላ እሺ ቆማችሁ ትበለጽጋላችሁ ወይ ቆማችሁ? ታገባላችሁ ወይ ቆማችሁ? አሜሪካ ትሄዳላችሁ ወይ ቆማችሁ? ትንቢት አንስቶ የሆነ ቦታ መቆም ነው። በቃ መቆም ነው። ወድቃችኋል። የእግዚአብሔር ጣልቃ ገብነት ነው። ትንቢት ከመጣላችሁ የእግዚአብሔር ጣልቃ ገብነት ነው ማለት ከናንተ አቅም በላይ በሆነ ነገር ወድቃችኋል ማለት ነው። ትንቢት ጀስት ይሄን ነው የሚሰራው። ከዚህ በኋላ ግን መራመድ አለባችሁ። ጳውሎስን አስቡት። የመጀመሪያ ትንቢት ጌታ ኢየሱስን ሲገናኝ ትንቢት መጥቶለታል። ለአሕዛብ ሁሉ ሐዋርያ እንደሚሆን የጌታን ስም እንደሚሸከም አይደለም። በቃ ከዛ በቃ ማለት ነው።
እዛው ለሐዋርያ ይሆናል ማለት ነው። ከዛ በኋላ ስንት ውጣ ውረድ ውስጥ አልፏል። ስንት ፈተና ውስጥ አልፏል። ስንት ችግር ውስጥ አልፏል። እነዛን ችግሮች እንዴት ነው የሚያልፋቸው? በእግዚአብሔር ቃል። እነዛን ፈተናዎች እንዴት ነው ድል የሚነሳቸው? በእግዚአብሔር ቃል። እነዛን ምድረ በዳዎች እንዴት ነው የሚያቋርጠው? በትንቢት አይደለም፣ በእግዚአብሔር ቃል። ትንቢቱ የሚያስታውሰው ነገር ምንድነው? ይሄ መንገዴ የእግዚአብሔር ፈቃድ ነው፣ መነሻለው ማለት ነው። እግዚአብሔር ጥሪ ሰጥቶኛል፣ ግን መንገዱ ጥሪውን በሰማችሁበት የመጀመሪያ ቃል አያልቅም። የእግዚአብሔር ቃል ተባረከ። ወንድሜ ስምህ ማን ነው? ያቤጽ ብሩክን። ክብር ለጌታ ይሁን። እየሰማችሁ ነው ወይ? ጥቅስ እያወጣችሁ በእለቱ ለዛሬ ይሄን ብትሉ አይሆንም። እሱ ሰው በጥቅስ አይኖርም። በእግዚአብሔር ቃል ነው የሚኖረው፣ በጥቅስ አይኖርም። እስኪ ለዛሬ እግዚአብሔር ምን ይለኛል የዕለት እንጀራዬን እያላችሁ ብትሉ ምስቅልቅል ያለ ህይወት ነው የምትኖሩት። ሰው ዲፋይን ማለት የእግዚአብሔር ቃል ልክ ነው። እንደ ህብስት መብላት ትችላል። ሜዲቴት አድርጋችሁት ውስጣችሁን መንፈሳችሁን የሚያንጽ አለ። እኔ እያልኩ ያለሁት በዚህ ምድር ላይ ግን ለመኖር እሱ አይደለም። በዚህ ምድር ላይ ለመኖር ግልጽ የሆኑ እውነታዎችን ማወቅ መሰብሰብ አለባችሁ። ግልጽ ነው እያልኩ ያለሁት። የእግዚአብሔርን ቃል ጥቅስ አወጣው፣ አሰላሰልኩት። ይጠቅመኛል፣ ይጎዳል ማለት አይደለም። ይጠቅመኛል፣ ውስጤን ያንጻል፣ ከጌታ ጋር ህብረት አደርግበታለሁ፣ ኮሚኒየን አደርግበታለሁ። ለመራመድ ግን እውቀት ያስፈልገኛል፣ መርሆች ያስፈልጉኛል። ትዳሬ የምመራበት፣ ህይወቴ የምመራበት፣ ፋይናንሴ የምመራበት፣ ግንኙነቴ የምመራበት፣ አገልግሎቴ የምመራበት እሱ ደግሞ እግዚአብሔር ያስቀመጠው ስለሆነ ሲሄድ ያሸንፋል፣ ሲሄድ ይከናወናል፣ ሲሄድ ይገዛል። ጌታ ስሙ ይባረክ። የተረዳኝ ሰው አለ? አሁን ጥቅስ አያስፈልግም እያልኩ አይደለም፣ ግን የየዕለት እርምጃችሁን በጥቅስ ላድርገው ካላችሁ ገደል ትገባላችሁ። ጥቅስማ ሰይጣንም ይጠቅሳል። ሰይጣን የጠቀሰውን ጥቅስ እንዴት አድርጋችሁ ታሸንፉታላችሁ? ጌታ ኢየሱስ ላይ እኮ ጠቅሶለታል አይደለም? ያሸነፈው በውስጡ ባለው ዕውቀት ነው፣ በተረዳው መረዳት ነው። ስለዚህ ህይወታችን በእግዚአብሔር ቃል እውነት ገዥነት ማመን አለብን። ድህነቴን ያሸንፈዋል። እስኪ በሉ ጉስቁልናን ከህይወቴ ላይ ይሰብራል በሉ። እስኪ በሉ በደንብ ጨለማን ከህይወቴ ላይ ያስወግዳል፣ ነገሬን ያሳካዋል፣ ያከናውነዋል። የማን ቃል? የእግዚአብሔር ቃል በሉ እስኪ ከኔ ጋር ገዢ ያደርገኛል። ክብር ለጌታ ይሁን። የእግዚአብሔር ቃል ያለው ሰው ገዢ መሆኑ አይቀርም። ገዢ ነው ማለት ሁኔታን ሁሉ ያሸንፍ፣ ፕሮስፐር እንድታደርጉ ያደርጋል። ለዚህ ነው ኢያሱ ምዕራፍ 1 ላይ ከነገርኩ ቃል ወደ ቀኝ ወደ ግራ ባትል ብሎ የተናገረው እና ይሄን ቃል ደግሞ በቀንና በሌሊት ምን ብትለው ብታሰላስለው መንገድህ ያኔ መንገድህ ይሳካልሃል፣ ይከናወንልሃል። እንዲህ አይነቱ ሰው ይላል ደግሞ መዝሙር 1 ላይ በወንዝ ዳር እንደተተከለች በየጊዜው ቅጠሏ እንደማይረግፍ በየጊዜው ፍሬ እንደምትሰጥ ዛፍ ነው ይላል። የእግዚአብሔርን ቃል በህይወቱ የያዘ ሰው ማለት ነው። የእግዚአብሔር ቃል በተፈጥሯዊ ባህሪው የያዘውን ሰው ሁሉ ያሳካዋል፣ የያዘውን ሰው ሁሉ ፍሬያማ ያደርገዋል። በአእምሮ የሚጠቅሰውን ማለት አይደለም፣ የህይወቱ ክፍል ያደረገውን፣ ያስተሳሰቡ ክፍል ያደረገውን፣ የህይወቱ መመሪያ ያደረገውን ከድህነት ያወጣዋል፣ ከጉስቁልና ያወጣዋል፣ ከበታችነት ያወጣዋል፣ የተጽዕኖ ሰው ያደርገዋል፣ የለውጥ ሰው ያደርገዋል። እየሰማችሁ ነው ወይ? የተጽዕኖ ሰው ያደርጋቸዋል። የማን ቃል? የእግዚአብሔር ቃል። የእግዚአብሔር ቃል የተረዳችሁት፣ የእግዚአብሔር ቃል ያወቃችሁት፣ የእግዚአብሔር ቃል መመሪያችሁ ያደረጋችሁት፣ የእግዚአብሔር ቃል እንዲሰለጥንባችሁ የፈቀዳችሁለት የእግዚአብሔር ቃል ነገራችሁን መግዛት ይጀምራል። ለዚህ ነው በዮሐንስ ወንጌል ምዕራፍ 10 ላይ ቁጥር 34 አካባቢ ይመስለኛል የእግዚአብሔር ቃል የመጣላቸውን እነሱን አማልክት አላቸው ይላል።
ማለት የእግዚአብሔር ቃል የሚገዛቸው እስራኤል ነው የእግዚአብሔር ቃል የመጣላቸው የእስራኤል መሪዎች ናቸው ሙሴ ናቸው የእግዚአብሔር ቃል የመጣላቸው እነዚህን ሰዎች ገዢዎች ካላቸው ይላል ቃሉ አይሻርምና ብሎ ይናገራል የእግዚአብሔር ቃል ገዢ ያደርጋቸዋል ተነጋገሩ እስኪ በደም ዛሬ በዚህ ጉዳይ የእግዚአብሔር ቃል ሁኔታህን ገዢ ያደርጋል በጣም እኮ የሚገርማችሁ ነገር ሰዎች አሁን እስራኤልን ያጠናሉ በአሁኑ ሰዓት እስራኤላውያን ኢቭን ጌታንም ክደው ማለት ነው ኤቲስቶችም ሆነው መርሆቹን ግን ይዘዋቸዋል እግዚአብሔር ለአባቶቻቸው ያስተማራቸውን የመከናወን የመሳካት ውጤታማ የመሆን ማለት ነው እና በብዙ ነገሮች ይሳካላቸዋል ይከናወንላቸዋል ቃል ኪዳኑ አዎ ነገር ግን ደግሞ እውነቶች አሉ መርሆች አሉ እኔና እናንተ እዚህ ያለን አጥንታችን አእምሮአችን ነፍሳችን መንፈሳችን ስጋችን እንዴት እንደሚባረክ ካላወቀን ስሜት ብቻውን ቤታችን ሊባርክ አይችልም ፈንድሻ ማለት ነው ስሜት ፈንድሻ ሆድ አይሞላም ስሜትም ህይወት አይቀየርም ገንዘብ አይሆንም ድል አይሆንም ምንም ነገር አያመጣም ስሜት ጥሩ ነው ነገር ግን የህይወት መሪ ሊሆን አይገባምና ወደ እውነት መምጣትና እውነትን በህይወታችን ተግባራዊ ማድረግ መጀመር አለብን ጌታ ስሙ የተባረከ ይሁን በዚህ ቤተ ክርስቲያን አንድ እውነትን ተግባራዊ ያደረግን ነው ቢያንስ በየወሩ የምስጋና ቀን አለን ዛሬም ጌታን የምናመሰግንበት ማለዳ በጣም ብዙ ሰው ሲወጣ ሳይ ይሄ እኮ ማለት ምን ማለት ነው ሰዎች አንድ ነገር ገብቷቸዋል እግዚአብሔርን ማመስገን በህይወታቸው ያመጣው ደስታ አለ ማለት ነው ሰላም አለ ረፍት አለ ልምላሜ አለ እና መጀመሪያ ትንሽ ነው የነበረው ኦልሞስት ግን አሁን ሁሉም ጉባኤ ነው እንዳለ ጌታን ለማመስገን የሚወጣው ይሄ ትልቅ ነገር ነው ለምን እግዚአብሔርን ስታመልኩ እግዚአብሔር በቃሉ የገባላችሁን ሁሉንም ኪዳን ይፈጽምላችኋል ክብር ለጌታ ይሁን በጸሎት ያልሆነ ጸሎት አስፈላጊ ነው በጾም ያልሆነ ጾምም አስፈላጊ ነው ነገር ግን ጌታን በማምለክ ብቻ ደግሞ የሚከናወን ነገር አለ አሜን ነው ማለት እግዚአብሔርን በስርዓቱና በመንገዱ በህይወታችን ላይ አምላክ በማድረግ ለአምላክነቱ ዕውቅና በመስጠት እርሻችሁ ይባረካል ሰውነታችሁ ይባረካል ቤታችሁ ይባረካል ነገራችሁ ይባረካል እግዚአብሔር የህይወታችሁ ገዢ ይሆናል በቃ አምላክ ማድረግ ማለት ወርሺፕ ማድረግ ማለት ለእግዚአብሔር አምላክነት ሰሚት ማድረግ ነው እግዚአብሔር ስሙ የተባረከ ይሁን ያኔ ደግሞ ግዛቱ መሆን እንደማለት ነው ያኔ እስራኤል ግዛቱ አይደለም የሚለው ምን መሆን ማለት ነው ለእግዚአብሔር ግዛቱ መሆን ማለት ነው የሚገዛው መሆን እግዚአብሔርን ማምለክ ማለት የእግዚአብሔር ግዛት ቤታችን ትዳራችን ነገራችንን የእግዚአብሔር ግዛት ማድረግ ማለት ነው ስለዚህ በግዛቱ ሌባ አይሰለጥንም በግዛቱ አጋንንት አይሰለጥንም በእግዚአብሔር ግዛት ላይ ማለት ነው when we worship him የእግዚአብሔር መንግስት በቤታችን ላይ ይሰለጥናል ክብር ለጌታ ይሁን እኛ ከእርሱ ጥላ ስር ነገራችን በሱ ጥላ ስር ያርፋል ያ እውነት ከገባን ስሜታችን አንከተልም በእውነት እግዚአብሔርን በመንፈስ እናመልከዋለን ስሜት ከተሰማን እንሰየው ባይሰማንም ግን እውነታው እግዚአብሔር አምላክ ነው ላመልከው ግድ ነው ደስ ቢለኝ ባይለኝ ቢሰማኝ ባይሰማኝ እግዚአብሔር አምላኬን ሁሉ ጊዜ ምን አደርገዋለሁ አመልከዋለሁ አምልኮ ስሜት አያስፈልገው ስሜት ቅጥያ ነው ውጤት ነው ስሜት ሆን ብለ እንትና አምልኮ ሆን ብለ የምናደርገው ነው ስሜት ግን የዛ ውጤት ነው ስለዚህ አይ ዛሬ አልተሰማኝም አይባልም አምልኮ እግዚአብሔር ሁሉ ጊዜ ምንድነው አምላክ ነው ስለዚህ ሁሉ ጊዜ ታመልኩታላችሁ እርሱ ደግሞ እህልና ውሃችሁን ህይወታችሁን እንደማለት ነው እህል ውሃችሁን ይባርካል የተባረከ እህል ውሃ ይኖራችኋል ስለዚህ ወርሺፓችሁ በኖሌጅ በእውቀት ሲሆን ቸርች የሚሄደው ፓስተር ስለሚጠይቀኝ አይደለም ሴል ሊደሬ ስለሚጠይቀኝ አይደለም ቸርች የሚሄደው እግዚአብሔርን ለማምለክ ነው የሚሄደው ጥሩ አምልኮ ዝማሬ ስላለ አይደል ላመልከው ነው የሚሄደው ጥሩ አምልኮ ቢኖር ዝማሬ ቢኖር እሺ ባይኖር ግን እሰግዳለሁ ለእግዚአብሔር ልሰግድ እሄዳለሁ ሃሌሉያ ከዛ እግዚአብሔር የነገራችሁ ጌታ ይሆናል ማለት ነው ይሄ ቤታችሁ ጌታ ይሆናል ግዛቱ ይሆናል ቤታችሁ ትዳራችሁ ቢዝነሳችሁ የማን ግዛት ይሆናል የእግዚአብሔር ግዛት ይሆናል
ስለዚህ ክፉ ነገር ወደ እናንተ አይቀርብም፣ መቅሰፍት ወደ ቤታችሁ አይገባም። ተምችና ደጎበያ የእጆቻችሁን ስራ ሊበላ አይችልም። ለምን? ያ የማን ግዛት ሆኗል? አሁን እግዚአብሔር ግዛት ሆኗል። ያ በስሜት የሚሆን አይደለም፣ በውሳኔ በእውቀት የሚሆን ነገር ነው። ክብር ለጌታ ይሁን። ሰው ወደ እውቀት እንመጣለን። ወደ እውቀት መምጣት አለበት። እውቀት ስላችሁ ስለ ዩኒቨርሲቲ እውቀት ሳይሆን ስለ እግዚአብሔር ጥበብ ነው ማወራችሁ። እግዚአብሔር በቃሉ የሰጠንን ነገር እንደ ገዥ በትር መውሰድ አለብን። የእግዚአብሔርን ቃል እንደ ገዥ በትር መውሰድ አለብን። ቃሉን ስጠብቀው ልክ እንደ ተፈጥሮ ህግ፣ እንደ ስበት ህግ የእግዚአብሔር ቃል ከዛ በላይ ነው። ሁሉን የሚገዛ ነው። በቃ ትዳሬን ይገዛል፣ ዲያብሎስ ትዳሬን ሊገዛ አይችልም። ቤቴን ይገዛል፣ ዲያብሎስ ሊገዛ አይችልም። ክብር ለስሙ ይሁን። በእውነት ብነግራችሁ መልካም ነው። ብዙ ዘመን ያን አድርገናል እኛ በህይወታችን። ማለት በጣም ከተጎስቋላ ከሆነ ከተሸነፈ ቤተክርስቲያን አገልግሎት ብትሉ የተሸነፈ አገልግሎት፣ ኑሮ ብትሉ የተሸነፈ፣ ሁሉ ነገር የተሸነፈ ነው። ግን ይሄ እውቀት ቀድሞ ነው የመጣው። ነገራችን ምንም ሳይነካ ማለት ነው። ምንም ለውጥ ሳይኖር ነው። በባዶ ነው አሁን ማወራችሁ ሁሌ የምናወራው ነገር የመጣው ሰው ግን እውነት ነው። እና አንዳንድ ጊዜ እል ነበር እዚህ መድረክ ላይ ድሮ እናገር ነበር። የዛሬ 15 ዓመት 10 ዓመት 12 ዓመት አለ ሆይ ብባል የለኝም አልልም። ታዲያ የት አለ ካሉ ለጊዜው እጄ ላይ የለም ነው ማለት። ለምን? አለህ ያለኝ ሁሉ አለኝ። ጌታ ስሙ ይባረክ። አለህ ያለኝ ሁሉ አለኝ። እጄ ላይ አሁን የለም ማለት የኔ አይደለም ማለት አይደለም። በእግዚአብሔር ቃል የኔ ተደርጓል። እና ደግሞ በእውነት በእግዚአብሔር ቃል ሲሄድ ነገ ደግሞ ማኒፌስት ያደርጋል። ክብር ለጌታ ይሁን። ቅድም እንዳልኩት ነብይን አልቃወም፣ ግን በየቦታው እየሄዳችሁ እኔ አይ ዶንት ኖ እኔ ነጋችሁን እግዚአብሔር ይወቀው ነው ማለት ነጋችሁን እግዚአብሔር ይወቀው። እግዚአብሔር በእጃችሁ ሰጥቷል። ኖ እርግማንና በረከትን በፊት አስቀምጫለሁ ምረጥ አይደለ ያለው? ሶ ቾይስ ነው። የህይወት ስኬት አብዛኛው እግዚአብሔር ባስቀመጠው እውነት ላይ ተመስርታችሁ የምትመርጡት ምርጫ ነው። የሻማው አይደለም። የሆነ ሰው ሊያድላችሁ አይችልም። ቅድም እንዳልኳችሁ ወድቃችሁ ከሆነ አዎ የእግዚአብሔር ጸጋ የመንፈስ ቅዱስ ስጦታዎች ለማንሳት ተሰጥተውናል። ነገር ግን that's all ማለት ግን አይደለም። አሁንም ዙሮ የህይወት ጉዳይ ወደ እናንተ ነው የሚመጣው። ተነጋገሩ። አሁንም ዙሮ ወደ አንተ ነው የሚመጣው በል። እግዚአብሔር በአስገራሚ መገለጥ ሚስት ቢሰጥህ የምትኖረው በዛ ቀን መገለጥ አይደለም። እንደ እግዚአብሔር ሰጥቶኝ እንዴት እንደዚህ አይነት ፈተና በትዳሬ ላይ ይመጣል ይሏቸዋል። አንተ የሰጠኸኝ ሚስት እንዳለው እኮ ማለት ነው። አንተ የሰጠኸኝ ሚስት ይሄው እዚህ ጣጣ ውስጥ ጣለችኝ አለው። እንዴት የሰጠኸኝ ሚስት ጠላለች እንደማለት ነው። እንዴት እግዚአብሔር ተናግሮ የሚል ሰው አጋጥሟችሁ ያውቃል? አረ ማት ነው ያለው። እንዴ ጌታ የተናገረው አይደለም እንዴ? ጌታ አይደለም እንዴ ይሄን እንደዚህ ያደረገው? ጌታ ስለተናገረ ፍጻሜ ላይ ይደርሳል ማለት አይደለም። የእናንተና የኔ ሚና አለ። ያ ደግሞ ማወቅ ይጠበቅብናል። ስለዚህ አንድ ሰው እግዚአብሔር በሚገርም መገለጥ ሚስት ምናችቺ ብሎት ተናግሮት አግብቷት ያኑ ቀን ጫጉላ ቤት ሊደባደቡ ይችላል። እንዴ ጌታ ሆይ እንዳትደባደብ የሚያደርግህ ራእዩና ህልሙ አይደለም፣ ያምሮ መታደስ ነው። ወደድክም ጠላም እንግዲህ ዋጣው። ነብይ ድረስልኝ ብትል አንዳንዱ ነብይ እንዳውም የራስ ጉዳይ ነው የሚለው አይሆንም። እና ሰው በእግዚአብሔር ፈቃድ ተጋብቶ በሰይጣን ፈቃድ ሊፋታ ይችላል። በእግዚአብሔር ፈቃድ መጋባታችሁ ጋብቻችሁን ዋስትና አይሰጠው። በእግዚአብሔር ፈቃድ አገልግሎት መጀመራችን አገልግሎታችን ዋስትና አይሰጠው። በእግዚአብሔር ፈቃድ የሆነ ነገር መጀመራችን ዋስትና አይሰጠው። ለዚህ ነው ቤት በጥበብ ይሰራል የሚለው የእግዚአብሔር ቃል። በእውቀት በከበሩ ነገሮች ይሞላል፣ በማስተዋል ይጸናል። እነዚህ ሶስት ነገሮች ያስፈልጉናል። ክብር ለጌታ ይሁን። ተጠያየቁ እስኪ እነዚህ ሶስት ነገሮች በምን ያህል መጠን ታሳድዳቸዋለህ ተባባሉ። አሉ አይባልም ማልቁ ስለሆኑ
በምን ያህል ታሳድዳለህ ዕውቀትን ጥበብን ማስተዋልን ገንዘብህ አድርግ የተባለውን ግዛት የተባለውን በምን ያህል ታሳድዱታላችሁ? የምታሳድዱት ምንድነው? ጥበብ ነው? ዕውቀት ነው? ማስተዋል ነው ወይ? አሁን መጽሐፍ ትገዛላችሁ እኛ ቅር እንዳይለን ጌታ ይባርካችሁ። ግን አንብባችሁታል ወይ? እና ርዕስ ውሰዱ። በህይወታችሁ ችግር ያለበት እጥረት ያለበትን አሁን የኢትዮጵያ ሕዝብ ሁሉ ቫይታሚን ዲ እየታዘዘለት ነው። ክሊኒክ ሄዱ ደከመኝ ስትሉ ቫይታሚን ዲ፣ ምን አለኝ ስትሉ ቫይታሚን ዲ። እንዴ ፀሐይ እኮ አለ። አይ ቫይታሚን ዲ። ልክ እንደሱ ምንድነው ዴፊሺየንሲያችን? በውስጣችን የሆነ እጥረት አለ። በህይወታችን የሆነ ችግር ካለ ምን አለ ማለት ነው? እጥረት አለ። በዛ ኤሪያ ላይ ጨለማ አለ ማለት ነው። እግዚአብሔር በቃሉ ፍች ብርሃን ያመጣለታል። ልክ ሲገባችሁ አሃ ስትሉ ይሄ ነው እንዲህ ነው የሚሰራው በዚህ ጉዳይ እንዲህ ነው ማለት ነው ስትሉ ያኔ ጨለማ ከህይወታችሁ ይወገዳል። ያና ጥብቃችሁ ከያዛችሁ በማስተዋል ያ ችግር ተመልሶ ሁለተኛ በህይወታችሁ አይመጣም። ክብር ለጌታ ይሁን። እንደዚህ ከሆነ በየህይወት አቅጣጫችሁ ልክ እሱን ብታከማችሁ ድል እየነሳችሁ ትሄዳላችሁ። አንዴ በፋይናንሳችሁ፣ አንዴ በትዳራችሁ፣ አንዴ በጤንነት፣ አንዴ በሌላ ጉዳይ፣ ሌላ ጊዜ ከዛ ህይወታችሁ እግዚአብሔርን የሚገልጥ ይሆናል ማለት ነው። እዚህ ያለ ነው። ለዚህ ነው ጌታ ስሙ የተባረከ። ሃሌሉያ። የሚወስን ሰው አለ ዛሬ እግዚአብሔርን ቃል ለማጥናት? ለምሳሌ ማመን ከሆነ ችግራችሁ እምነት የሚለውን ነገር የጥቅስ ማውጫ ወስዳችሁ ዘርዝራችሁ አንብቡት። ከዛ ከምታነቡት ውስጥ ደግሞ ለራሳችሁ ማጠቃለያ ውሰዱ። ማጠቃለያ ማለት እንደሚያስተምር ሰው ማለት ነው። እምነት ምንድነው? ከዛ እያላችሁ እንዴት ነው ማመን? እምነት እንዴት ተግባራዊ ይደረጋል? በቃ መጨረሻ የራሳችሁን ኮንክሉዥን ስትደርሱ በቃ ሳታውቁት የእምነት ሰው ሆናችሁ ራሳችሁን ታገኙታላችሁ። ፋይናንስ እንዴት ነው በፋይናንስ ፕሮስፐር ማድረገው? ከጠዋት እስከ ማታ ትደክማላችሁ፣ ታመሻላችሁ፣ ታድራላችሁ። የሆነ ሰው ባሪያ ሆናችሁ ላባችሁን ጠብ አድርጋችሁ ትሰራላችሁ። ግን ፈቀቅ አይልም ነገራችሁ። የእግዚአብሔር ቃል ግን በዚህ ውስጥ ማት መርሆችን አስቀምጧል። ስለዚህ አጥኑ። ፋይናንሴ ብሬክስሩ ያስፈልገዋል። ደግሞ ያስፈልገዋል አያስፈልገውም? ከእግዚአብሔር ቀጥሎ ዋናው ገዢ ገንዘብ ነው። በነገራችን ላይ ትልቁ ገዢ ገንዘብ ነው። አንዳንዱ ነገር በገንዘብ የሚገዛ ነው። እኛ ስንለማመጥ የምንኖረው ነገር ማለት ነው። ስለዚህ ገንዘብ ኢምፖርታንት ነው። ገንዘብን መውደድ ኃጢአት ነው። ገንዘብን ማግኘት ግን በረከት ነው። አማራጭ ይሰጣቸዋል። ኃጢአትም ለማድረግ እንኳን ቢያንስ አማራጭ ይሰጣቸዋል። አማራጭ የሌለ ሆኖ ኃጢአት አለማድረግ ከኃጢአት መከልከል አይደለም፣ መታዘዝ አይደለም። መታሰር ነው እንጂ መታዘዝ አይደለም። መታሰርና መታዘዝን ለይታችሁ ማወቅ ነው። እና ታስሬ አለማድረግና ታዝዤ አለማድረግ ይለያያል። እግዚአብሔር ገንዘብን አዳምን እኮ እግዚአብሔር ሁሉን ሰጥቶ ነው። አዳም ቢከለክለው ምን አለ እንላለን። የሰው ክብር አይደለም እሱ። ስለዚህ ገንዘብ ይኑርህ በጌታ በኢየሱስ። ቤት ክራይ በገንዘብ ነው። ሽሮ በገንዘብ ነው። ውሃ በገንዘብ ነው። አየር በነፃ ነው እንጂ ሁሉ ነገር እና በጣም ጻድቅ አትሆኑ ብያለሁ ባለፈው። ቅር ካላላችሁ ተባባሉ። እጅግም ጻድቅ አትሆኑ ተባባሉ። አታስመስል ማለት እኮ ነው። ከእግዚአብሔር በላይ በቃ ያስፈልጋል ብሎ የሰጠን አረ ምናምን ብለ ጻድቅ አትሆን። በጣም በቃ እና ብዙ ሰው 100 ብር እስኪ ያለ ገንዘብ የሚኖር ሰው በቃ 100 ብር አለ ገንዘብ አለ ማለት ነው። 1000 ብርም አለ ገንዘብ አለ። 1 ሚሊዮንም አለ ገንዘብ አለ። በቃ ገንዘብ አለ። ምንም ሆነ ምን ገንዘብ ነክተዋል። ማኑ ነክተሃል ማለት ነው። ስለዚህ ገንዘብ ትንሽም ኖረህ በገንዘብ ነው የቤት ክራይ እየከፈልክ ያለ። 4 በ4ም ትሁን በገንዘብ ነው። ትልቅ ቪላ ቤትም ይሁን በገንዘብ ነው።
ምንም ይሄ እንትን አይደለም ማለት ድህነትን አናማጻድቀው ማለት የሆነ በዚህ በዓለም በኢትዮጵያ በዓለም በድህነት ሶስተኛ ከሆነች በመንግስተ ሰማያት ማለት በቅደም ተከተሉ ማለት ነው እንደኛ አስተሳሰብ በቃ በዓለም ላይ በመንግስተ ሰማያት አሁን እኛ በኢኮኖሚ ታች ሶስተኛ ካለን በመንግስተ ሰማያት ከላይ ሶስተኛ እንሆናለን ብላችሁ እንዳታስቡ እንደሱ ኢትዮጵያዊ አስተሳሰብ እንደዛ ነው እኛ እኮ ምንም ቢሆን ድንግል የሆነ አምልኮ አለን ይሏቸዋል ንጹህ የሆነ አምልኮ ማን ያጸደቀው እንደዛ ብሎ ሄዳችሁ ብታዩ ቅንነት ከተራው ህዝብ በጌታ ያልሆነው ህዝብ ይበልጣናል እዚህ ቸርች ካለ ነው ተራው ማለት ጌታ መኖሩንም የማያውቀው ማለት ነው ይበልጣናል ቅንነት ከሆነ ምናምን ይሄ በጎነት በደንብ ነው ይበልጣል እና ይፍታን በጌታ በኢየሱስ በደንብ ነው የሚበልጠን ሌላ ሀገር ላይ ስትሄዱ ሰዎች በቀንነት ሰርቭ ያደርጓቸዋል በቀንነት ከኛ ከፓስተሮች ከመጋቢዎች ከአገልጋዮች በላይ ዝም ብሎ ያለ ሰርቪስ ቦታ ላይ ያለ ሰው ያገለግላል እንደ ባህል ጥሩ ባህል አለ በዚህ ይሄ በግብረ ገብነት ከሆነ የመጨረሻ ጭራቆቹ እንደውም እዚህ ያለን እኛ ምክንያቱም የሰለጠነ ሀገር ስለሆነ በዜናቸው ማለት የነሱ አንድ ሰው ሲገድል በሲኤንኤን ይወራል የኛ 1 ሚሊዮን ብንገድልም አይወራም ለዛ ነው ገዳዮች ናቸው ምናምን የምንለው እነሱ ሆሞሴክሹዋል ናቸው እነሱ እንደዚህ ናቸው የምንለው የነሱ ይወራል እኛ ጆሮ በቀላሉ ይደርሳል ወገኔ የኛ የማይወራ በየጓዳው ስንት አለ ማት ነው የኛ አመጽና ክፋት እጅግ ዘግናኝ ነው ድሃ ስለሆንን ጻድቅ ነን የሚለውን አውልቀን እንጣለው ድህነትና ጽድቅ ምንም አይገናኝም ብልጽግናና ጽድቅም አይገናኝም በቃ ማቴሪያል ነው ይሄ ነገር እግዚአብሔር ስሙ የተባረከ ይሁን ዕውቀትን አግኝ በሉ እስኪ ተባባሉ አሁን በጣም ሰው የሚገዛው ዕውቀት ነው በደንብ ዕውቀትን ማግኘት በጣም ያስፈልጋል የማለዳውን ቶሎ ብዬ ልከልስና ጨርሳለሁ ከምከልሰው እናንተ አዳምጡት አይደለም ጊዜ ላለመውሰድ ስንት ሰው ያዳምጣል ቃል ግቡልኝና ወደሚቀጥለው ልሂድ እሺ ተባረኩ ሄዳችሁ አዳምጡ የተማርነው በኩራትን በተመለከተ ነው ርዕሱ የነበረው የማለዳው በአዲስ ኪዳን በኩራትን መክፈል ወይም መስጠት ይጠበቅብናል ወይ ይኖርብናል ወይ የሚል ነው በኩራትን መስጠት ይጠበቅብናል ወይ የሚል ነው የመጀመሪያው ያየነው እሱ ነው ከመጀመሪያ አንድ ይሄ በኩራት ማለት ትርጉሙን አይተናል ማለዳ ሄዳችሁ እዩት ትርጉሙ የመጀመሪያና the first and the best ማለት ነው የመጀመሪያና እጅግ የበለጠው ማለት ነው ያም ደግሞ እግዚአብሔር አምላክ anyway ያን ማውራት ከጀመርኩ ጊዜያችሁን ወስዳለሁ ስለዚህ በደንብ አድርጋችሁ አዳምጡት አሁን ማየት የምንፈልገው ደግሞ ቀጥሎ ያለው የመጨረሻው ነው ከጊዜያችሁ አንፃር የበኩራትን የመስጠት ዋና ነገር ምንድነው በኩራትን ስንሰጥ በኩራት መስጠታችን የሚያመላክተው ምንድነው የሚለውን ለመረዳታችን ያህል በኩራት የመጀመሪያና ዋና የሆነ ነገር የመስጠት ምልክት ነው ያን ደግሞ እግዚአብሔር አምላክ ከህዝብ መካከል የሚመርጠውን ህዝብ ለዘላለም የሱና ለሱ እንዲሆን የሚመርጠውን ህዝብ ያመላከተበትና ያሳየበት ነገር ነው እሱም የራሱን በኩር በመስጠት የራሱን አንደኛ በመስጠት የራሱን ዋና በመስጠት እግዚአብሔር ደግሞ ሰዎች የራሳቸውን አንደኛና የራሳቸውን በኩር እንዲሰጡ በመጠየቅ መጨረሻ ላይ በራእይ ምዕራፍ 14 ቁጥር 4 ላይ እንደሚናገረው እኛ ሁላችን በበጉ የተዋጀን የበጉና የእግዚአብሔር በኩራቶች እንደሆነን ማለዳ ተነጋግረናል ስለዚህ የበኩራት ፕሪንሲፕል ነው የበኩራት መርህ ምንድነው አንደኛና ምርጥ የሆነውን
ለእግዚአብሔር የመስጠት እግዚአብሔር ከኛ አንደኛና ምርጥ የሆነ እንደሚፈልግ የሚያስረዳ ነው። እኛን ደግሞ ከፍጥረቱ ሁሉ የበኩራት አይነት እንድንሆን አስቦ በእውነት ቃል ወለደን ይላል። ስለዚህ ሁለተኛ ደግሞ ስለ ራሳችን ነው የሚናገረው። እግዚአብሔር አምላክ እኛን የፍጥረቱ በኩራት አድርጎናል። የሱን በኩር ሰጥቶናል። እኛን ደግሞ የፍጥረቱ በኩራት አድርጎ እናንተ ደግሞ በኩራችሁን ስጡኝ ብሎ አስተምሯል። ስለዚህ ከዛ ውስጥ የምንወስደው መርህ ምንድነው የሚለውን ለማየት ሞክረናል። ጌታ ስሙ የተባረከ ይሁን። ከዚህም በኩራት የሚባለው ነገር ከገንዘብ ከቁሳዊ ነገር አልፎ ቤተክርስቲያን ራሱ የበኩራት ማህበር ተብላለች። እያንዳንዳችን በኩራቶች ስለሆንን የእግዚአብሔር ከዚህ የተነሳ ማህበሩ እንዳለ የእግዚአብሔር በኩራት ናችን ነን። ይሄን በዕብራውያን ምዕራፍ 12 ቁጥር 23 ተመልክተናል። እንደዚሁ በእግዚአብሔር ቃል በማመን እና በመንፈስ ቅዱስ መቀደስ የእግዚአብሔር በኩራት ተደርገን መመረጣችን ደግሞ በተሰሎንቄ መልእክት ላይ ተመልክተናል። የብሉይ ኪዳን ሰዎች በኩራታቸውን እንዴት ነበር የሚሰጡት? መጀመሪያ ቀድሞ የደረሰውን ከእርሻው መካከል ምልክት በማድረግ በኋላ በስሎ በሚሰበስቡበት ጊዜ ምልክት የተደረገውን ብቻ ለይተው ለእግዚአብሔር ያቀርቡና ሌላውን ለራሳቸው ያጭዱ ነበረ። ልክ እንደዚሁ እግዚአብሔር ደግሞ እኛን በመንፈስ ቅዱስና በእውነት እንደለየንና የሱ በኩራት እንዳደረገን ተመልክተናል። ይሄንም በእስራኤል እንደ ምሳሌ ሲያስተምር እስራኤልን እግዚአብሔር ከግብጽ ምድር ባወጣበት ዕለት ያደረገው ነገር የግብጽ ምድርን በኩራት ሁሉ ገደለ፣ የእስራኤልን በኩራት ሁሉ አዳነና እኔ የእስራኤልን በኩር ሁሉ ያዳንኩት አለ። ማለዳ ያየነው ዘኍልቍ ምዕራፍ 8 ላይ ያዳንኩት ለእኔ እንድትሆኑ ነው። ስለዚህ ከዛሬ ጀምሮ በኩር ሁሉ የኔ ነው አለ። ጌታ ስሙ የተባረከ። ስለዚህ በኩር ሁሉ የማን ነው ማለት ነው? የእግዚአብሔር ነው። እኛስ ለምንድነው በኩር መስጠት አለብን ወይ? አይ እኛ በኩር መስጠት አለብን ሳይሆን መስጠት እንችላለን ወደሚል መተናል። መስጠት እንችላለን ማለት እንደ ሕግ በኩር አሁን አስራት ለምሳሌ ድሮ ገና ሕግ ሳይመጣ ነው አስራት የተጀመረው። በሙሴ ሕግ ግን ሕግ ሆኖ ጸና። ከ10 1 ለእግዚአብሔር መስጠት ማለት ነው። ሕግ ሆኖ ከጸና በኋላ ደግሞ አሁን አዲስ ኪዳን መጣ። አዲስ ኪዳን ደግሞ በሕግ የምንኖረው ሳይሆን በጸጋ የምንኖረው ነው። በጸጋ ምንድነው የምንኖረው? የእግዚአብሔርን መሻትና ፍላጎት ነው የምንኖረው። በጸጋ ድሮ በሕግ መታዘዝ ያልቻልነውን አሁን በጸጋ ዘመን እንታዘዘዋለን። በሕይወት መንፈስ ሕግ ማለት ነው። እና ማለዳ ያየነው ሕጉ ቅዱስ ነው፣ የእግዚአብሔር ባህሪ ነጸብራቅ ነው። እንደገና ደግሞ ሌሎች አሉ፣ እንደዚህ አይነት የመስጠት ሕጎች አሉ። እነዚህ ደግሞ መርህ አለ፣ ከዛ ውስጥ ምናስቀረው መርህ አለ። በቀጥታ ከርሻ ወስደን ላንሰጥ እንችላለን። ግን ለእግዚአብሔር ዋና እና አንደኛ የሆነውን ነገር መስጠት መንፈሳዊ መርህ ነው። የአዲስ ኪዳንም መርህ ነው ማለት ነው። ክብር ለጌታ ይሁን። አንደኛ የሆነውን ጊዜያችንን፣ ዋና የሆነውን ትኩሱን ጊዜያችንን፣ የተረፈን ነገር መስጠት እግዚአብሔርን ያስቀይማል። ከጎናችሁ ያለውን ሰው ተነጋገሩ። ትርፍ ነገር ለእግዚአብሔር አትስጥ በሉት። ትርፍ ጊዜ አትስጥ በሉት። ትርፍ ገንዘብ አትስጥ በሉት። ያው ቄስና ጴንጤ ያው ማልቄስ ስላችሁ የኛ ማለት ነው አገልጋይ የተረፋችሁን ስጡ ሊላችሁ ይችላል። ግን እናንተ እንደዛ ካለ እርግማን እግዚአብሔር ያተርፋችሁ ነው ማለት። እግዚአብሔር ትራፊ አይፈልግም። እግዚአብሔር ትራፊ ሌፍት ኦቨር እግዚአብሔር አይፈልግም። ምን ሰጠው ነገር ሁሉ አንደኛ እንዲሆን ይፈልጋል። ምርጥ እንዲሆን ይፈልጋል። እግዚአብሔር ወደ አብርሃም ሄዶ እንትናን ስጠኝ አላለው። 25 ዓመት የጠበቀውን የመጀመሪያና አንደኛ ልጁን ይስሐቅን ነው የጠየቀው። እግዚአብሔርም ወደ ህይወታችሁ ሲመጣ የናንተ ሌፍት ኦቨር አይጠይቃችሁም። የእግዚአብሔር ጥያቄ አይደለም። ምክንያቱም እሱ የራሱን ምርጥ እና አንደኛ ሰጥቷል። በቃ እኛ ስንሰጥ የፈለገ የኛ አንደኛ ለሱ አንደኛ አይደለም፣ ግን አትሊስት ግን ለኛ አንደኛ የሆነውን እንድንሰጥ ይፈልጋል። ስለዚህ በኩራት ያንደኛና የበለጠ ነገር መርህ ነው ማለት ነው። ጌታ ስሙ የተባረከ ይሁን። የጊዜያችን መጀመሪያ፣ የገንዘባችን መጀመሪያ፣ የህይወታችንን መጀመሪያ፣ የነገራችንን ሁሉ መጀመሪያ ለእግዚአብሔር ከሰጠን በኋላ ነው ወደኛ መሄድ ያለብን የሚለውን የሚያሳይ መርህ ነው። እስራኤላውያን በኩራታቸውን ወደ ቤተ መቅደስ ወስደው ሳያስገቡ የራሳቸውን እርሻ
ወይም መከር ወደ ቤታቸው አያስገቡም። በቃ መጀመሪያ ለእግዚአብሔር የእግዚአብሔርን ነው የሚሉት። እናንተም እንደዚህ ብትለምዱ፣ ሁላችን እንደዚህ ብንለምድ እግዚአብሔር በሕይወታችን በተግባር በአፍ ሳይሆን በተግባር አንደኛ ይሆናል። ለምሳሌ አስራታችሁን ሳትሰጡ ገንዘባችሁን ወጭ ማድረግ ባትጀምሩ፣ በኩራት ሳታደርጉ ዓመታችሁን መጀመር ባትጀምሩ፣ እግዚአብሔርን በነገራችሁ ሁሉ መጀመሪያ ማድረግን በሕይወታችሁ ብትለማመዱ ስትጠሩት ራሱ ታምኑታላችሁ። ከዛ በኋላ ማመን ተፈጥሯዊ ይሆናል። እግዚአብሔር አሁን ስጠራው ይሰማኛል፣ እግዚአብሔር ከኔ ጋር ነው ማለት ለእናንተ የአእምሮ ስራ አይሆንም፣ ዕለታዊ የሆነ እውነታ ይሆናል። ስለዚህ በተግባር ሕይወትን የምንኖርበት ስለሆነ በኩራትን ብንሰጥ የበለጠ መልካም ይሆናል። የቀናችን መጀመሪያ ብንሰጥ፣ የደሞዛችን መጀመሪያ ብንሰጥ፣ የሕይወታችን መጀመሪያ ብንሰጥ መልካም ይሆናል። ለዓመት መጀመሪያ ብለን የወሰንነውን፣ ለወሩ መጀመሪያ ብለን የወሰንነውን፣ ለቀኑ የመጀመሪያ ብለን የወሰንነውን፣ የጉልበቴና የኃይሌ መጀመሪያ ብዬ የወሰንኩትን፣ በሕይወቴ መጀመሪያ እንደሆነ የገባኝን ነገር ሁሉ ለእግዚአብሔር ብንሰጠው እግዚአብሔር ይከብራል በሕይወቴ። ጌታ ስሙ የተባረከ ይሁን። ይሄን ደግሞም እግዚአብሔር ይጠብቃል። ሚልኪያስን ምዕራፍ 1 እና 2 ብታነቡ እስከ 3 ብታነቡ ያን ይነግራቸዋል። ሰሞኑን ዶክተር ማሙሻ ምን ነው በአማርኛ ቢያስተምረው ብያለሁ። በእንግሊዘኛ አስገራሚ ነገር ስቲዋርድሺፕ የሚል አስተምሯል። በአማርኛ እንዳንስት ነው በአማርኛ ያላስተማረን ይሆናል። ሐሰተኛ እንዳንሆን ማለት ነው። እናንተ ስሙት። በእንግሊዘኛም ቢሆን በጣም ቆንጆ ነው። በአማርኛ ማስተምሮ ሊሆን ይችላል፣ እኔ ስላልሰማሁት ነው። ግን ዝም ብዬ ሳዳምጠው ግን በአማርኛ ምን አለ ቢያስተምረው ብያለሁ። ስለ ሚልኪያስን ነው የሚያስተምረው። ሚልኪያስን ነው። ካሁኑ ሕይወት ጋር ይሄዳል ወይ? በደንብ ይሄዳል። እግዚአብሔር ፈርስት የሆነውን ቤስት የሆነውን ይፈልጋል። ምዕራፍ 3 ላይ እግዚአብሔር ሰርቃችሁኛል አለ። እንደገና እግዚአብሔር ደግሞ በድላችሁኛል አለና የበደሉትን በደል ነው የሚዘረዝረው እዛ ከምዕራፍ 1 ጀምሮ። እና አጠቃላይ ግን ስታዩት በአብዛኛው ቁሳዊና ቤተሰባዊ ጉዳይ ነው። በዚህ ጉዳይ የተሻረ ነገር የለም ወገኖቼ። ጌታ ስሙ የተባረከ ይሁን። እግዚአብሔር ስሙ ይባረክ። ግን እንዴት እንስጥ ወደሚለው ልሂድ። ወይም አንድ እንዳልኩት በኩራትን የመስጠት ጥቅም፣ በኩራትን መስጠት በቤትና በስራ ላይ መለኮታዊ በረከትን ያመጣል። ማለዳ አይተናል። ሕዝቅኤል 44:30 ላይ የእግዚአብሔር ቃል ምን ይላል? ይሄን ማለዳ ያየነው ነው። ምን ይላል? በረከት በቤታችሁ ያድር ዘንድ በኩራቱን አምጡ ይላል። በረከት በቤታችሁ ያድር ዘንድ። የኛ ችግር ቅድም ያልኳችሁ ምንድነው? ቁሳዊ ነገራችንን ሊገዛ የሚገባውን እውነት አይ ብለን እንጥለውና መንፈሳዊውን ማለት ለመንፈሳችን የሆነውን ለቁሳዊ ነገራችን እናስበዋለን። አይሰራም እሱ። ለምሳሌ እንጸልያለን፣ መልካም ነው፣ ጸሎት ሊደግፍ ይችላል። ነገር ግን ቁሳዊ የሆነው ህይወታችን፣ ተጨባጭ የሆነው ህይወታችን በመንፈሳዊው ነገር አይደለም የሚሰራው። መንፈሳዊ ነገር ተጽዕኖ ያሳድርበታል እንጂ እዚህ ምድር ላይ ሊወልደው አይችልም። ቁሳዊ ነገራችሁ በመንፈሳዊ ነገር እንዲነካ ካስፈለገ ቁሳዊ ነገር ሄዳችሁ መንካት አለባችሁ። ግልጽ ነው እያልኩ ያለሁት። ከመንፈሳዊ ነገር ጋር ማነካካት አለባችሁ። ዝም ብሎ መንፈሳዊው ዓለም ቁሳዊ ዓለማችሁን ዝም ብሎ ተጽዕኖ ሊያሳድርበት አይችልም። ህጎች አሉ፣ ስርዓቶች አሉ። እነዛን ቁሳዊ ነገራችሁን መንፈሳዊው ስልጣናችሁ፣ ኃይላችሁ፣ በረከታችሁ እንዲነካው የሚያረጉ ነገራችሁን፣ አስራታችሁን፣ በኩራታችሁን፣ መባችሁን፣ ለድሆች መስጠታችሁን፣ ተግታችሁ መስራታችሁን ሳትረሱ ማለት ነው። እነዚህን ነገሮች ካላደረጋችሁ ቁሳዊ ነገራችሁ በጸሎታችሁ ተጽዕኖ ብቻ ሊንቀሳቀስ አይችልም። ንክኪ የለውም። ጸሎታችሁና ቁሳዊ ነገራችሁ ስራችሁ ንክኪ የለውም። ግልጽ ነው እያልኩ ያለሁት። ይሄን አለማወቅ ይጎዳል፣ በጣም ይጎዳል። ስለዚህ ጥሩ የምንዘምር፣ ጥሩ የምንጸልይ፣ ጥሩ መንፈሳዊ ነገር ምናወራ፣ ፕራክቲካሊ ደግሞ ይሄ ቁሳዊ በሆነ ነገር ምንጎሰቁል እንሆናለን ማለት ነው። ያን በጣም ማወቅ ያስፈልገናል። በረከት በቤታችሁ ያድር ዘንድ በኩራቱን አምጡ በሉ እስኪ ሁላችሁም። በረከት በቤታችሁ ያድር ዘንድ በሉ እስኪ አሁንም። አንደኛውን አምጡ፣ ዋናውን አምጡ። ጌታ ስሙ የተባረከ ይሁን። በረከት ምንድነው? ኃይል ነው። ያላችሁን የሚጠብቅ የሚያበዛ ውጤታማ የሚያደርግ ነው።
ሐጌን ብታነቡ እርግማንና በረከትን እዛ በደንብ አንድ ሰው ደሞዙን ተቀበለ ኪሱ ግን ቀዳዳ እንደሆነ ሆነ ይላል። ምክንያቱም በረከታችሁን ረግሜያታለሁ ይላል። ስለዚህ በረከት ያላደረበት ገንዘብ፣ ደሞዝ፣ ስራ ብዙ ታገኛላችሁ፣ ግን ብዙ ስራ አይሰራም፣ ብዙ ፍሬ አያፈራም። ዕቃ ትገዛላችሁ ወይ የማይጠቅም ዕቃ ይሆናል። ግን ደግሞ አንዳንዱ አለ ልክ እንደ ከብት በሉት፣ የሆነ ነገር ገዛችሁ በጣም ፍሬ ያፈራል፣ የሆነ ነገር ሰራችሁ በጣም ውጤት ይሰጣቸዋል። ያ የበረከት ኃይል ነው። የእግዚአብሔር በረከት በሕይወታችን እንዲያድር በኩራት መስጠት መልካም ነው። እግዚአብሔር ስሙ የተባረከ ይሁን። በኩራት ስጦታ በአጠቃላይ መስጠት 2ኛ ቆሮንቶስ ምዕራፍ 9 ላይ ከ6 ጀምሮ ስታነቡ ባለፈው ጊዜያቶች አንብበናል። በበረከት የሚዘራ በበረከት ደግሞ ምን ይላል ያጭዳል ይላል። ስለዚህ እነዚህ ነገሮች እንደ ምክንያት ወስዶ መዝራት ይቻላል። ሁለተኛ ነገር በኩራትን በምንሰጥ ጊዜ እግዚአብሔር በኩር የሆነውን እንደሰጠኝ፣ እኔን በኩር እንዳደረገኝ፣ የሱ ምርጥ እንደሰጠኝ፣ እኔን ደግሞ ምርጥ እንዳደረገኝ ዕውቅና መስጠቴን የማረጋግጥበት ነው። ስለዚህ ስሰጥ በኋላ እናነባዋለን እየተናገርኩ ልሰጥ እችላለሁ። እግዚአብሔር ሆይ ያንተን ምርጥ ነገር ሰጥተኸኛል፣ ያንተን አንደኛ ልጅህን ሰጥተኸኛል፣ እኔ ደግሞ ያለኝን ለእኔ በእኔ አቅም ምርጥ የሆነውን እሰጥሃለሁ ብለን መስጠት ይኖርብናል። ዘዳግም ላይ በኋላ እናነባዋለን። እግዚአብሔር ሆይ በሕይወት ባርከኸኛል፣ በኑሮ ባርከኸኛል፣ በትዳር ባርከኸኛል፣ እንደተናገርክ የተናገርከውን ቃል በሕይወቴ ፈጽመኸዋል። ስለዚህ ይሄ ስጦታዬ ምስጋናዬ ነው ብለን መስጠት ይኖርብናል ማለት ነው። ጌታ ስሙ ይባረክ። እግዚአብሔር የገባውን የማብዛት የተስፋ ቃል እውን እንዳደረገ ማረጋገጫ ነው ወይም እውን ያደርጋል። ምሳሌ 3:9-10 ከሀብትህ እግዚአብሔርን አክብር ይላል። ብናነበው መልካም ነው። እሱ እንዲያውም ምሳሌ 3:9-10 መጽሐፈ ምሳሌ ምዕራፍ 3 ቁጥር 9 እግዚአብሔርን ከሀብትህ አክብር፣ ከፍሬህም ሁሉ በኩራት፣ ጎተራህም እህልን ይሞላል፣ መጥመቂያህም በወይን ጠጅ ሞልታ ትትረፈረፋለች። ይሄ መጽሐፈ ምሳሌ በአጠቃላይ የህይወት መጽሐፍ አንድ መጽሐፍም ጽፍ ያለው እጃችሁ ላይ የለም ሁላችሁም how to study the bible የሚል እዛ መጽሐፍ ላይ ይሄን ነገር ጠቅሼዋለሁ። እግዚአብሔር አምላክ በመጽሐፈ ምሳሌ ላይ የተጻፉ ጽሁፎች በአጠቃላይ ከህይወት ግንዛቤ የተጻፉ የጥበብ ቃሎች ናቸው። ህግም አይደለም፣ ኢቭን ትንቢትም አይደለም፣ ፕሮሚስም አይደለም። ሪያሊቲ ነው፣ ፕሪንሲፕል ነው። እየሰማችሁ ነው? ፕሪንሲፕል ነው፣ ፕሮሚስም አይደለም። ይሄን ብታደርግ ይሄን አደርጋለሁ ሳይል ይሄ እውነታ ነው ማለት ነው። ይሄ የማይቀር ነገር ነው እንደማለት ነው። እና መጽሐፈ ምሳሌን ስታነቡ የማይቀር ነገር ነው የምታነቡት፣ ያን እውነት ነው የምታገኙት። ስለዚህ እዚህ ላይ በደንብ ስሙት፣ እንደገና ይድገመውና ስሙ በደንብ። እግዚአብሔርን ከሀብትህ አክብር፣ ከፍሬህም ሁሉ በኩራት። እግዚአብሔርን ከሀብትህ ምን በል ይላል? አክብር፣ ከፍሬህም ሁሉ በኩራት። ይሄ አንተ የምታደርገው ነው። ይሄ እሱ የታዘበው ነው። ይሄ እሱ ያየው ነው። ከዛ አስቀጥሎ ውጤቱ ምንድን ነው? ጎተራህም እህልን ይሞላል። ጎተራህ እህልን ይሞላል። እሺ፣ መጥመቂያህም በወይን ጠጅ ሞልታ ትትረፈረፋለች። ይሄ እግዚአብሔር ቃል ነው የሚል ሰው አለ ከኔ ጋር? አንድ የሚያምንበት አለ? ሰው አድርጉና ጎተራችሁ ይሙላ፣ መጥመቂያችሁ ይትረፍረፍ። እኔን አትጠይቁኝ፣ ቃሉን ጠይቁ። እግዚአብሔር ይመስገን። ሃሌሉያ። ቃሉን ነው እያነበብን ያለ ነው አይደለ? ስለዚህ እኔ የሚለው ጉዳይ ሳይሆን እግዚአብሔር ያለው ጉዳይ ነው። ጌታ ስሙ ይባረክ። ክብር ለስሙ ይሁን። ሌላው ደግሞ የእግዚአብሔር ቃል አንድ ያስቀመጠልን መርህ አለ። ያን አምነን እንሰጣለን። የእግዚአብሔር ቃል ያስቀመጠልን መርህ ምንድነው? የተቀመጠው በእርግጥ በአንደኛ ቆሮንቶስ ምዕራፍ 10 ላይ ታገኝምታላችሁ። አንደኛ ቆሮንቶስ ምዕራፍ 10 ላይ ስለ ጌታ እራት ሲናገር መርህ እዛ ላይ ይናገራል። ልክ እንደዚሁ ደግሞ የእግዚአብሔር ቃል ያስቀመጠልን መርህ አለ። በሮሜ ምዕራፍ 11 ላይ ምን ይላል?
በኩራቱ ቅዱስ ከሆነ ቡሃቃው ሁሉ ማለት ነው ምን ይሆናል ይላል? ቅዱስ ይሆናል ይላል። ፊተኛው ቅዱስ ከሆነ ፊተኛው ማለት በኩራቱ ማለት ነው፣ ቀሪው ቅዱስ ይሆናል። ስለዚህ በኩራት ስንሰጥ እንደ ግል እምነታችን እንደ ሕግ ተገደን አይደለም የምንሰጠው ማለት ነው። እኔ የኔን የመጀመሪያ ፍሬ ለእግዚአብሔር አሳልፌ ስሰጥ ከዚህ በኋላ የሚመጣው የድሮዎቹ ገበሬዎች እግዚአብሔር ተስፋ ሰጥቷቸዋል። እየዘረፋቸው አይደለም። እነሱ እየዘረፋቸው እንደሆነ አይደለም የሚረዱት። ከእርሻቸው መካከል ተስፋቸው የነበረውን ቀድሞ የደረሰውን እርቧቸውም ሊሆን ይችላል፣ ጎሏቸው ሊሆን ይችላል፣ መከርን በጣም እየተጠባበቁ ሊሆኑ ይችላሉ። ግን ገና እንደደረሰ እሸት ቀጥፈው ከመብላታቸው በፊት ለእግዚአብሔር በኩራት አድርገው ያቀርቡታል። እምነት አላቸው። ይሄን ሳቀርብ ቀሪውን እግዚአብሔር ይባርክልኛል፣ ይሄን ስሰጥ ቀሪውን እግዚአብሔር ፍሬያማ ያደርግልኛል። ክብር ለስሙ ይሁን። ስለዚህ በምንሰጥ ጊዜ ይሄን ልናስብ ይገባል ማለት ነው። የዚህ መገለጫ ነው። አንድ ሰው መቼ ነው በኩራት መስጠት ያለበት? ይሄ እምነት ካለው ነው። በአዲስ ኪዳን የምናደርገው ነገር ሁሉ በእምነት ነው። ስለዚህ እኔ በኩራት አሳልፌ ስሰጥ እግዚአብሔር አምላኬ ቀሪውን አስራት ስሰጥ ቀሪውን 90% ወይም 80% እንደ እምነታችሁ መጠን 50% የምትሰጡ ካላችሁ ቀሪውን 50% እግዚአብሔር ለኑሮዬ የሚበቃ ለአገልግሎቴ የሚበቃ ያደርገዋል። እግዚአብሔር ለነገሬ የሚበቃ ያደርገዋል። ምክንያቱም አሁን ከጸጋ በታች እንጂ ከሕግ በታች አይደለንም። እግዚአብሔር ስሙ የተባረከ ይሁን። እስራኤል በሕግ ማድረግ የቻሉትን እኔና እናንተ በጸጋ ማድረግ አያቅተንም። እስኪ በሉ እስራኤል በሕግ ማድረግ ከቻለ በሉ እስኪ እኔ በጸጋ ማድረግ አይከብደኝም በሉ እስኪ። ክብር ለጌታ ይሁን። እስራኤል በሕግ በኩራት መስጠት ከቻለ፣ እስራኤል በሕግ አስራት መስጠት ከቻለ እኔና እናንተ ከዛ በላይ ማድረግ እንችላለን። ለምን? አሁን ከጸጋ በታች ነን። የእግዚአብሔር ጸጋ በስቶልናል። ክብር ለጌታ ይሁን። ስለዚህ ከ110 መስጠት አይደለም፣ ከ10 1 መስጠት አይደለም፣ ከ1 ሚሊዮን 100 ሺህ መስጠት አይደለም፣ ከ10 ሚሊዮን 1 ሚሊዮን መስጠት አይደለም። የሚጠበቀው ከኛ እግዚአብሔር 1/10 አልሰጠንም። እግዚአብሔር ሂዝ ቤስት ነው የሰጠን። የሱን የበለጠና ዋና ነገር ነው የሰጠን። ስለዚህ አስራት በመስጠት የምትንገዳገዱ ሰዎች ካላችሁ ንቁ። ዛሬ ንቃ ተባባሉ። እርስ በርሳችሁ የት ነው ያለኸው ተባባሉ። ትንቢት ላንተ ነው የሚያስፈልገው። እንደውም በጣም ስትራታው ላይ ስለወደክ በጣም ከባህር ጠለል በታች ስለወደክ ተባባሉ። አትፍሩ። እኔ እያወራሁ ያለሁት ከባህር ጠለል በታች ስለወደክ ባህር ጠለል ላይ የሚያቆም ትንቢት ያስፈልጋል። በቃ ቢያንስ 1/10 የምትሰጥበት ቢያንስ እኮ ነው። በስጋ ከሆነው ከእስራኤል የማታንስበት ማለት ቢያንስ ከዚህ በታች ከወደቅ ትንቢት ያስፈልጋል። እግዚአብሔር ስሙ የተባረከ ይሁን። ትንቢት ለእናንተ ነው የሚያስፈልጋችሁ ማለት ከኖርማሉ በታች የወረዳችሁት ማለት ነው እንጂ እንደ አዲስ ኪዳን ሰው መንፈስ ቅዱስ ላዘዛችሁ ሁሉ መስጠት አለባችሁ። 10 መጠበቅ የለባችሁም። አዎ ደሞዛችሁ እንደተቀበል አይኔ ነፃ ነኝ ሰጠው አልሰጠው ኖ አይደለም። ያንተን ቤስት እግዚአብሔር ይፈልጋል። ያንተን ዋና ነገር እግዚአብሔር ይፈልጋል። ፍቅር ባፍ ብቻ አይደለም መሆን ያለበት። ስለዚህ ደሞዝህን እንደተቀበልክ እግዚአብሔርን ማስቀደምህን እርግጠኛ መሆን አለብህ። በስንት ፐርሰንት ነው ዳዝማተር በስንት ፐርሰንት እንደሆነ ግን እግዚአብሔርን ማስቀደም አለብህ። ለእግዚአብሔር ቅድሚያ መስጠት አለብህ። በትንሹ 10% ካልሆነ ደግሞ ዛቅ አድርገህ ሳትቆጥር ማለት ነው። ማለት አእምሮ ላይ ቁጥር ስንት ፐርሰንት ነው ሳትል ስጥ። ያኔ ነው እግዚአብሔር አንደኛ የሚል መዝሙር አለ አይደለ? ጌታ ይመስገን፣ ጌታ ይመስገን። ከመዝሙር ባለፈ ማለት ነው በተግባር በህይወታችን እግዚአብሔር አንደኛ ነው ወይ? አንደኛ ነው ወይ? 1/10 በጣም ትንሽ ናት። በህይወታችን እግዚአብሔር ያለው በገንዘባችን ላይ ያለው ስልጣን 1/10 ብቻ ናት ወይ? ደነገጠ ወንድሜና ሳቀ። ያኮ ማለት ነው ገብቶታል። በእኔ ገንዘብ ላይ እግዚአብሔር ስልጣን ያለው ስንተኛ? 1/10 ብቻ ነው ወይ? ይህ አዲስ ኪዳን ነው። በኩራት የዛ መርህ መገለጫም ነው። ክብር ለጌታ ይሁን፣ ክብር ለስሙ ይሁን።
ስለዚህ ይህን ስናደርግ ቀሪውን ነገራችን እናስባርካለን ማለት ነው። ቀሪው ነገራችን በእግዚአብሔር እጅ እንዲገባ እናደርጋለን። ያን እያወጅን ነው የምናደርገው። ክብር ለስሙ ይሁን። የበኩራት አሰጣጥን እናወራና እንጨርሳለን። በኩራት በምንሰጥ ጊዜ ዘዳግም 26ን እናውጣና ለሌላም ነገራችሁ ሁሉ መመሪያ ይሆናችኋል። ለማንኛውም ነገር መርህን ነው እዚህ ጋር የምንወስደው፣ ህጉን ቀጥታ አይደለም የምንወስደው። ስለዚህ 26ን አውጡና ጥሩ መመሪያዎችን እናገኛለን። ጌታ ስሙ የተባረከ ይሁን። ምዕራፍ 26 ቁጥር 1 ላይ ብጀምር አምላክ እግዚአብሔር ርስት አድርጎ ወደሚሰጥ ምድር በገባህ ጊዜ በወረስካት በኖርክባት ጊዜ አምላክ እግዚአብሔር ከሚሰጥህ ምድር ከምትሰበስበው ፍሬ ሁሉ በኩራት ውሰድ። ይሄ እንግዲህ ቅድም እንዳልኩት ማለዳም ብየዋለሁ። አንድ ሰው በኩራት መስጠት የሚጀምረው ምን አይነት ዕውቅና ወደ ህይወት ሲመጣ ነው? ይሄን በረከት የሰጠኝ እግዚአብሔር ነው፣ መልካም ስጦታ በጎ በረከት ሁሉ ከላይ ይወርዳሉ የሚለው ነገር የገባው ሰው የሚያደርገው ነው። እግዚአብሔር እንደተናገረኝ ወደ ተስፋ ምድሬ ገብቻለሁ ብሎ የሚያምን ሰው ነው። እግዚአብሔር ለእስራኤል ነው ይሄን የሚናገረው። አያችሁ፣ ከባርነት ምድር ዋጅቷቸዋል፣ ከቀንበር ነፃ ወጥቷቸዋል። ስለዚህ አሁን እግዚአብሔር ክሌም እየተናገረ ነው። እኔ ወደ ተናገርኩ ምድር በገባህ ጊዜ የራስ እርሻ፣ የራስ ስራ፣ የራስ ነገር ኢንካም ባገኘ ጊዜ፣ ድሮ ምግብ ብቻ ነው የሚበሉት ባሪያዎች ናቸው። አምላክ እግዚአብሔር ርስት አድርጎ ወደሚሰጥ ምድር በገባህ ጊዜ በወረስካትም በኖርክባትም ጊዜ አምላክ እግዚአብሔር ከሚሰጥ ምድር ከምትሰበስበው ፍሬ ሁሉ በኩራት ውሰድ፣ በእንቅብ አድርገው። አምላክህ እግዚአብሔር ስሙ ይጠራበት ዘንድ ወደ መረጠው ስፍራ ይዘህ ሂድ ይላል። ስለዚህ የመጀመሪያው ነገር እግዚአብሔር ወደ መረጠው ስፍራ መውሰድ ያስፈልጋል። ወደ ቤተ ክርስቲያን አምጣው ብያለሁ። ጌታ ይመስገን። ወደ ምን? ወደ ቤተ ክርስቲያን። በብሉይ ኪዳን እግዚአብሔር የመረጠው ስፍራ ነበረ። በአዲስ ኪዳን እግዚአብሔር የመረጠው ስፍራ ቤተ ክርስቲያን ነው። ስለዚህ በአስራት በኩራት ወደ ቤተ ክርስቲያን ነው የሚወሰደው፣ ወደ ግለሰብ አይወሰድም። ለግለሰብ ከራራችሁ ከራሳችሁ ላይ አድርጉ። እግዚአብሔር ግን እግዚአብሔር ወደ መረጠው ስፍራ ውሰደው ይላል። መጀመሪያ ለድሆች ለምኖች ነበረ። በኋላ ግን ካህናት ኮንስቲቲዩት ከተደረገ መቅደስ ከተሰራ በኋላ ግን በቤቴ ለባሪያዎቼ መብል ይሆን ዘንድ ወደ ጎተራዬ አስራቱን አምጡ ይላል። ግልጽ ነው። ስለዚህ ለድሆች የምትሰጡት ተለየ ማለት ነው። ይሄን መርህ ልትይዙ ይገባል። ከዛ ምዕራፍ 4 ላይ ቁጥር 4 ላይ 3 ብዛው በዚያም ወራት ወደሚሆነው ካህን ወደ ተረኛው ማለት ነው መጥተህ እግዚአብሔር ይሰጠን ዘንድ ለአባቶቻችን ወደ ማለላቸው ምድር እንደገባሁ ዛሬ በአምላክ በእግዚአብሔር ፊት አስታውቃለሁ። የማሳወቂያ ነው ማለት ነው። በኩራት እግዚአብሔር ወደ ገባላችሁ የተስፋ ቃል ምን እንዳላችሁ እንደገባችሁ ለእግዚአብሔር ዕውቅና መስጫ ነው። እና ለካህኑ እንዲህ በለው፣ አሳውቃለሁ በል፣ ተናገር። እግዚአብሔር እንደተናገረው በሕይወቴ መልካም እንዳደረገ፣ እግዚአብሔር እንደጠበቀኝ፣ እግዚአብሔር እንደባረከኝ፣ እግዚአብሔር የሥራ በር እንደከፈተልኝ ዛሬ አሳውቃለሁ። እንዴት ነው የማሳውቀው? የዛን ፍሬ ይዤ በመምጣት አሳውቃለሁ። እዚህ ጋር የምትወስዱት መርህ እሱ ነው። አሳውቃለሁ በለው። ካህኑም እንቅቡን ከእጅ ወስዶ በአምላክህ በእግዚአብሔር መሠዊያ ፊት ያኑረው። በአምላክህም በእግዚአብሔር ፊት እንዲህ ብለህ ተናገር። ይሄ በጣም ወሳኝ ነው። ጌታ ስሙ ይባረክ። እንዲህ ብለህ ተናገር፣ አባቴ የተቅበዘበዘ ሶርያዊ ነበረ። በቁጥር ጥቂት ሳለ ወደ ግብፅ ወረደ፣ በዚያም ተቀመጠ። ታላቅ የሆነ የበረታም ቁጥሩም የበዛ ሕዝብ ሆነ። ግብፃውያንም ክፉ ነገር አደረጉብን፣ አስጨነቁን፣ በላያችን ጽኑ ከባድ ሥራ ጫኑብን። ወደ አባቶቻችን አምላክ ወደ እግዚአብሔር ጮኽን፣ እግዚአብሔርም ድምፃችን ሰማ። ጭንቀታችንን፣ ድካማችንን፣ ግፋችንን አየ። እግዚአብሔርም በጸናች እጅና በተዘረጋ ክንድ በታላቅ ድንጋጤ በታምራትም በድንቅም ከግብፅ አወጣን። ወደዚህም ስፍራ አገባን፣ ወተትና ማር የምታፈሰውንም ይህችን ምድር ሰጠን። እንዲህ ብለህ ተናገር። ሃሌሉያ። ውለታውን ቁጥር፣ ከየት ወደ የት እንዳመጣህ። ዝም ብለህ የኖርክ አይደለህም።
የእግዚአብሔር የማዳኑ ሥራ በሕይወትህ አለ። ቤዛነቱ በሕይወትህ ተገልጧል። ረድኤት በሕይወትህ መጥቷል። ትዳርህ ቢሆን፣ ሥራ ቢሆን፣ ነገርህ ቢሆን የእግዚአብሔር ዕጣት አለበት። የእግዚአብሔር እጅ አለበት። የእግዚአብሔር ክብር አለበት። እግዚአብሔር ይሻዋል ማለት ነው። እንድታስታውሰው ይፈልጋል። ስለዚህ ስትሰጥ ያን ሪኮግናይዝ እያደረክ ነው። እግዚአብሔር በሕይወትህ ያለውን ስፍራ፣ እግዚአብሔር በሕይወትህ ያለውን ቦታ፣ እግዚአብሔር በገንዘብህ ላይ በምትበላው እንጀራ ላይ ስፍራ አለው። እንግዲህ በጣም እነዚህ ሰዎች አትርሳ ይላል። ይሄ ትውልድ እኮ ረስቶታል። እዛ ባርነት አልነበረም። አባቴ በል አያትህን ቁጠር ራሱ ሳይቀር እንዴ እኔ የምኖረውን ህይወት እኮ አያቴ አልነበረም። አባቴ እንደዚህ እኔ ሁሌ ነው የምለው ጌታ ሆይ እላለሁ። ሁሌ ሪሊ በጣም ነው የምቆጥረው። እውነት ለመናገር በብዙ ድካም እኖራለሁ፣ ግን እቆጥራለሁ። ከቤተሰቤ ማን ነው ወንጌል ሰባኪ የሆነ? እኔ እድለኛ ነኝ በጣም። የመጀመሪያ ልጅ ነኝ በስጋ ለእናቴም ለአባቴም፣ ግን ደግሞ የመጀመሪያ ወንጌል ሰባኪ ነኝ። ከዚህ በኋላ ደግሞ ሌላው ይቀጥላል። ጌታ ይመስገን ሪሊ። እና አንዳንድ ነገሮች አባቴም እናቴም ያረገጡት ያላዩትን ነገር ነው እግዚአብሔር የሚያደርግልኝ። ስለዚህ ሁልጊዜ ያን እቆጥራለሁ። እናቴ እኮ ይሄን አላየችውም። እግዚአብሔር ሆይ አባቴ እንዲህ ነበረ፣ እናቴ እንዲህ ነበረች፣ አያቶቼ እንዲህ ነበሩ፣ እኔ ጋር ግን እግዚአብሔር ሆይ ይሄን አድርገሃል። ጌታ ስሙ የተባረከ ይሁን። you have to count። ዝም ብላችሁ መውጣት መግባት የለባችሁም፣ መቁጠር አለባችሁ። ያን ደግሞ በገንዘባችሁ አድርጉት። ሪሊ በተጨባጭ ነገራችሁ አድርጉ። ለሰውም ስታደርጉ፣ ለድሃ ስታደርጉ፣ ለእግዚአብሔር ስትሰጡ፣ መስዋዕት ስታደርጉ ቁጠሩ። አባቴ ሶርያዊ ነበረ። እናንተ እነማን ናችሁ? አያታችሁ እነማን ነበሩ? እግዚአብሔር ያን ሰብሮ አውጥቷቸዋል። ጌታ ስሙ የተባረከ። ከጥሩ ቤተሰብ መታችሁ ከሆነ ብትቆጥሩ ወደ ኋላ ግን አንድ ታገኛላችሁ። ይሄ እኮ ሁሌ በል የተባለው ለሁል ጊዜ ነው። እስራኤል ባሪያ ሆኖ የኖረው መቼና መቼ ነው። ግን ልጆቹ ሁል ጊዜ ያን ውለታ ይቆጥራሉ። እግዚአብሔር ደሊቨር ባያረገኝ ብለው ነፃ ባያወጣ አባቶቻችን ዛሬ እዚህ ምድር አይኖረንም፣ ቤት አይኖረንም፣ ህይወት አይኖረንም። እግዚአብሔር ምንድን ነው በህይወታችሁ ወገኖች ያደረገው? የምታደርጉት ነገር የዚህ አክኖሌጅመንት መሆን አለበት። እግዚአብሔር ስሙ ይባረክ። ስለዚህ እዚህ ጋር የምትማሩት መርህ ይሄ ነው። በል ይላል፣ ይሄን አድርግ። ከዛ እንደዚህ ይላል፣ አንተም በአምላክህ በእግዚአብሔር ፊት አኑረው፣ በአምላክህ በእግዚአብሔር ፊት ስገድ። ኢትስ ወርሺፕ አድርግ ይላል። ስጦታ ወርሺፕ ነው። እግዚአብሔር ይመስገን። አንተም በአምላክህ በእግዚአብሔር ፊት ምን በለው? አኑረው። በአምላክህ በእግዚአብሔር ፊት ስገድ። አስራት በምታወጣበት በሶስተኛው ዓመት የፍሬን ሁሉ አስራት አውጥተህ በፈጸምክ ጊዜ በአገርህ ደጅ ውስጥ ይበሉ ዘንድ ይጠግቡ ዘንድ ለሌዋዊ፣ ለመጻተኛው፣ ለድሃ አደጉ፣ ለመበለቱ፣ ይሄ ተካፋዮች ናቸው እነዚህ እንዳለ በአምላክህ በእግዚአብሔር ፊት እንዲህ በል ይላል። አሁንም ቁጥር 13 እንዲህ በል፣ የተቀደሰውን ነገር ከቤቴ ወስጄ ለሌዋዊው፣ ለመጻተኛው፣ ለድሃ አደጉ፣ ለመበለቲቱ እንዳዘዝከኝ ትእዛዝ ሁሉ ሰጥቻለሁ። ትእዛዝህን ምንም አላፈረስኩም አልረሳሁም። በሐዘኔ ጊዜ እኔ ከእርሱ አልበላሁም፣ ለርኩስነቴም ከእርሱ አላወጣሁም። ከእርሱም አንዳች ለሞተ ሰው አልሰጠሁም። የአምላኬን የእግዚአብሔርን ቃል ሰምቻለሁ፣ ያዘዝከኝን ሁሉ አድርጌያለሁ። ከቅዱስ ማደሪያ ከሰማይ ጎብኝ። ጌታ ስሙ ይባረክ። ሕዝብህንም እስራኤል ለአባቶች እንደማልልክላቸው የሰጠህንም ወተትና ማር የምታፈሰውን አገር ባርክ። እንዴት ነው የምታስባርከው? ጎናችሁ ያለውን እዚህ ቸርችም የሌለውን የሌላም ቸርች አባል ሊሆን ይችላል፣ ካምፓኒ ያላቸውን ምናምን ያላቸውን እነዚህ ሰዎች ምድራቸው ከዛ ያፈራል። የሚገርማችሁ ለምን? አስራት የወጣበት ምድር ነው። በኩራት የሚሰጥበት ምድር ነው። እዚህ ላይ የሚናገረው ታያላችሁ። ለአምላክ ለእግዚአብሔር የተቀደሰ ሕዝብ ትሆን ዘንድ ዛሬ አስታውቃለሁ። ምን ይላል? ይቅርታ፣ ወተትና ማር የምታፈሰውን አገር ባርክ። አስራቱን ሲሰጥ አገሬን ምን በል እያለ ነው? ባርክ። ስራዬን ባርክ፣ ካምፓኒዬን ባርክ፣ ሱቄን ባርክ። አስባርኩ፣ ሱቃችሁን አስባርኩ፣ ንግዳችሁን አስባርኩ። አንደኛ እግዚአብሔር ሰጥቷችኋል፣ እውቅና ስጡ እግዚአብሔር እንደሰጣችሁ። ሁለተኛ እግዚአብሔር ይባርካችኋል፣ በረከት ያድር ዘንድ ነው ያለው። እዚህ ጋር ይሄን በል
ይሄን እኮ እግዚአብሔር እኮ ካፋቸው ላይ ቃል እያስቀመጠ ነው። ስትሰጡ እንዲበሉ እያላቸው ነው። እንዴት ነው የምንሰጠው? በዚህ መልኩ ነው የምንሰጠው። የምትሰጡትን ነገር ሁሉ ገንዘብ ለኔ ምንም አይደለም አትበሉ፣ ምናችሁ አድርጋችሁ ስጡት። ግልጽ ነው እያልኩ ያለ። ገንዘብ የምትሰጡት ስለረከሰ አይደለም። እንደሱ አይነት አስተሳሰብ ጣሉ። እግዚአብሔር አይወደውም። እኔ ገንዘብ ለኔ ምንም አይደለም ስለዚህ ይሄው ኖ ኖ ኖ ኖ ኖ አይደለም። ስለማይረባ አይደለም የምንሰጠው፣ ስለማይጠቅም አይደለም የምንሰጠው። ከኔ ጋር ናችሁ ወይ? እንደዛ አይደለም። ስንሰጥ ኮንሽስሊ ነው የምንሰጠው። በሉ ነው ያለው እግዚአብሔር። ስለዚህ እግዚአብሔር ሆይ የእጆቼን ስራ ስለባረክ፣ ወደ በረከት ስላስገባኸኝ፣ ይሄ በጎነት የመጣው ካንተ ስለሆነ በዚህ ዕውቅና ላንተ መልሼ እሰጣለሁ። ክብር ለጌታ ይሁን። የምሰጠው ደግሞ ለኔ ምርጥ የሆነውን ነው፣ ዋጋ ያለውን ነው። የሆነ ነገር ልገዛበት የምችለውን፣ የሆነ ነገር ላደርግበት የምችለውን፣ ለሆነ ነገር ላውለው የምችለውን ፍሬ ያለውን ነገር ነው የምሰጠው እንጂ ለኔ ምንም ስላልሆነ አይደለም የምሰጠው። ክብር ለጌታ ይሁን። እግዚአብሔር የርካሽ ነገር አይፈልግም፣ ማይረባ ነገር አይፈልግም። ቅድም ብያቸዋለሁ። እግዚአብሔር ሌፍት ኦቨር አይፈልግም። ከታክሲ ምላሽ፣ ከሆነ ነገር ምላሽ አይፈልግም። እግዚአብሔር አይፈልግም። ስለዚህ ከሰጠን አይቀር ለኛ ዋጋ ያለውን ደግሞ ዋጋ ሰተን፣ ለምንሰጠው ነገር ዋጋ ሰተን ነው መስጠት የሚኖርብን። ለዛ ነው እኮ በፖስታ ቢያንስ ስጡ የተባላችሁት፣ ዋጋ እንዳለው እንድናውቅ ማለት ነው። እግዚአብሔር ስሙ ይባረክ። አሜን ነው። እርሱ የመጀመሪያና የሚወደውን ልጁን እንደሰጠን ከሁሉ የተሻለውንና የመጀመሪያውን ክፍል ለእግዚአብሔር በመስጠት ለማክበር ከሚፈልግ ልብ አድርገው። በዚህ ልብ፣ በዚህ አቲቲዩድ እናድርገው። ማጠቃለያ፣ እግዚአብሔር ምርጣችንና አንደኛችንን ይገባዋል። እግዚአብሔር ምርጣችን ይገባዋል፣ አንደኛችን ይገባዋል። እስኪ በሉ ሁላችሁ የግላችሁ አድርጉና እግዚአብሔር ምርጤና አንደኛዬ ይገባዋል። ስለዚህ ስጦታዬ እሱን ይናገራል ማለት ነው። አቤል በስጦታው እንደተናገረ በመስዋዕቱ የኔም ስጦታ አስራቴ ይሁን በኩራቴ ይሁን መባዬ ይሁን እሱን ይናገራል። አምላኬ እግዚአብሔር he deserves my best and my first። የኔ አንደኛና ዋና ነገር ይገባዋል። እዚህ ላይ ሲሆን መንፈሳዊ ያንሆን። እሺ እግዚአብሔር ይመስገን። አንዳንድ ሰው ልክ ገንዘብ ላይ ሲመጣ ሁሉ ነገር መንፈስ ይሆናል። ገንዘብ ላይ ሲሆን ሁሉ ነገር መንፈስ ይሆናል። እና አንዳንድ ጊዜ ምን ህንጻ መስራት ምን ያስፈልጋል የሚሉት ለምን እንደሆነ ታውቃላችሁ? ደሞ አምጡ ሊሉን ነው። ሰውን ገንባ እንጂ። አዎ ሰውን ገነባለን። ህንጻ መገንባት፣ ሰው ከመገንባት በጣም ጥቂቱ ነገር ነው፣ የኛ ድርሻ ነው። ሰው መገንባት እግዚአብሔር በልጁ በኢየሱስ ክርስቶስ ዋጋ ከፍሎ ያደረገው ነው። ሰው የሚገነባበትን ቦታ መገንባት ግን ያንተና የኔ ድርሻ ነው። ያንተና የኔ ድርሻ ሲሆን እግዚአብሔር በሰማይ ሆኖ አስቦን ቢተወን፣ አስቡት፣ አስቢያችሁ ነበረ ብሎ ቢተወን ልጁን አሳልፎ ሰጥ አይደለም። ሰው እዚህ ጋር ሲሆን አይደለም መንፈሳዊ ሐሳባዊ መሆን ያለብን። ቢ ፕራክቲካል፣ ተጨባጭ እንሆን። ጌታ ስሙ ይባረክ። የእግዚአብሔር ፍቅር ነገራችንን ይንካው፣ ቁሳዊ ነገራችንን ይንካው። ጌታ ስሙ የተባረከ ይሁን። ስለዚህ እግዚአብሔር ምርጡና አንደኛው ይገባዋል። እስኪ በሉ ለእግዚአብሔር የምሰዋው በሉ እስኪ ከዚህ በኋላ ምርጡንና አንደኛውን ነው በሉ እስኪ። ክብር ለጌታ ይሁን። ያ ማለት ለኔ ምርጥ የሆነው ለኔ አንደኛ የሆነው ማለት ነው። ሁለተኛ በኩራት እንደ አምልኮ እምነትና የቃል ኪዳን ማሳሰቢያ ነው። አምልኮ ነው ቅድም እንዳየነው ወርሺፕ፣ እንደገና እምነት ነው እግዚአብሔር ቀሪውን ይባርክልኛል። እንደገና ኮቨናንት ማሳሰቢያ ነው። እግዚአብሔር አምላክ አምልከኝ ይባርክሃለሁ ብሏል። ሰው እሱን ማሳሰቢያ ነው። በሶስተኛ ደረጃ የምናጠቃልለው የበረከቶች ሁሉ ምንጭ እግዚአብሔር መሆኑን የመቀበልና የማመን ምልክት ነው። የበረከት ሁሉ ምንጭ እግዚአብሔር መሆኑን መቀበሌንና ማመኔን ማረጋገጥበት ነው። ጌታ ስሙ የተባረከ ይሁን። ዛሬ እንደ ህግ አይደለም፣ እንደ ትእዛዝ አይደለም፣ ግን ጀስት እምነታችሁ ሊፈተን ይችላል። ይብን ከሰጣችሁ በኋላ በአንድ ጊዜ ትትረፈረፋላችሁ ማለት አይደለም። ግን ቀጥሉ።
እና እነዚህን ነገሮች አድርጉ። ቢዝነሳችሁን ወክላችሁ፣ ስራችሁን ወክላችሁ አስራት በኩራት ስጡ። ቢዝነሳችሁ ይባረክ። ክብር ለጌታ ይሁን። ተነስተን ጌታ እናመሰግናለን። ሃሌሉያ። የመጀመሪያው ጭብጨባ በኩራት ነው ብዬ አስባለሁ። በደንብ ነው ያጨበጨበው። የት እንደሆነ ማን እንደሆነ አላቅም እዚህ አካባቢ። ጌታ ኢየሱስን የግል አዳኛችሁ አድርጋችሁ ያልተቀበላችሁ ቀጥሎ ያለውን ጸሎት ከኔ ጋር በመጸለይ ወደ ህይወታችሁ እንዲገባ አሮጌው ታሪካችሁ እንዲያቆም አዲስ ጅማሬ በህይወታችሁ እንዲጀምር ማድረግ ትችላላችሁ። አሁን ይሄን አብረን እንጸልይ። እኔ የምለውን በማለት ኢየሱስን ወደ ህይወታችሁ ጋብዙት። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኸኝ አመሰግንሃለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ። ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ስራውን ክጃለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግንሃለሁ። አሁን ልጅህ ነኝ። ይህን ዕድል ስለሰጠኸኝ አመሰግንሃለሁ።